አመሻችሁ። ሰላም ናችሁ? እንዴት ናችሁ? ይሄ ሴሽን ኦብጀክቲቭ በሰላሳ ደቂቃ በፍጥነት ለመጨረስ ሞክራለሁ። ቀሪውን ጊዜ ለጥያቄና መልስ እንድናደርገው። ሁሉም ሰው ኤክስፖዠር አለው። እኔም ፕሬዘንስ አደርግ ከቢዝነስ ኮንሰልታንት ፐርስፔክቲቭ ነው እንጂ ከኤአይ ስፔሻሊስትነት አንጻር አይደለም። ስለዚህ ምንድናቸው የኤአይ መምጣት በቢዝነስ ኢንቫይሮንመንቱ ላይ ያለው ኢምፓክት ምንድን ነው? ምን ማድረግ አለብን የሚለውን እንዲሁ ለሀሳብ ማነሳሻ ለመወያ እና ከዛ ደግሞ ለመዘጋጃ እንዲሆነን እንዳንዘገይ አክት ማድረግ ያለብን ነገር በጊዜው ማድረግ እንድንችል ላይን መግለጫ የሚሆን ውይይት ነው። ምናልባት ለአንዳንዶቻችሁ አነስ ያለ ፕሬዘንቴሽን ሊሆን ይችላል። ያው ብዙ ሰው ኢንቮልቭ ስለሚያደርግ በዚህ ኤሪያ ላይ ማለት ነው። ስለዚህ በጣም ሊሚትድ ስኮፕ ያለው ነው። ይሄን ይመስላል። ከበር የምናደርገው እንግዲህ ኤአይ ምን ነገር ነው የሚቀይረው የሚለውን ነገር ኦቨርኦል እናይ እና ከዛ ደግሞ በተወሰኑ ሴክተሮች እንደ ምሳሌ ወስደን ምን የተለየ ነገር ሁኔታ ይፈጠራል፣ ከዛ ኔክስት ምንድነው ማድረግ ያለብን ነገር የሚለውን ነው የምንዋየው። ኤአይ ምን እንደሆነ የኤአይ ሽፍትን በሲምፕል ቢዝነስ ተርምስ ተሳታፊዎች ይረዳሉ። ፕራክቲካል የሆኑ ኤአይ ዩዞችን ዝም ብለን እናያለን፣ ከራሳችን አንጻር እንለያለን። ኤአይ በመጠቀም ያሉ ቤዚክ የሆኑ ዋና ዋና ሪስኮች ምንድናቸው፣ ኮንትሮሎቹ ምንድናቸው የሚለው እናያለን። ቅድም እንደገለጽኩት ፋሲሊቴተሩ ኤምፋሳይዝ የሚያደርገው ብሮደር በሆነው አፕሮች ነው። ቴክኒካል የሆኑ ወይም የኤአይ ቱሎችን ኢንዴብዝ እንዲህ ማድረግ አለብን እንደዛ ማድረግ አለብን በሚል ኢንዴብዝ አይኬድም። ከፓርቲሲፓንቶቹ እንዲያዝ የሚፈለገው ኦብጀክቲቭ ምንድን ነው? ሶሪ ኤአይ ኢዝ ኖት ላይክ ሶፍትዌር እና ለፕሮፌሽናሎች እንዲሁ የተተወ ነገር አይደለም። የፕሮፌሽናል ሰዎች ብቻ አይደለም። ማንኛውም ፕሮፌሽን የትኛውም ቢዝነስ ውስጥ ቢኖር ወይም በየትኛውም የስራ ስትራክቸር ውስጥ ቢሆን ሪፒቲቲቭ ታስክ ካለው ዲሲሽን ሜኪንግ ፕሮሰስ ኢንቮልቭ የሚያደርግ ከሆነ እና ብዙ መረጃዎችን ዳታዎችን ኢንቮልቭ የሚያደርግ ኢንጌጅ የሚያደርግ ስራ ውስጥ የሚገባ ከሆነ ኤአይ የግድ የሚመለከተው ይሆናል እና ለሶፍትዌር ሰዎች አይደለም። በቃ በእነዚህ ሂደት ውስጥ ላለ ሁሉ ያስፈልጋል። እንደው ብናሳንሰው እንኳን እንደው በትንሹ ስናጋን ነው ማጋነን ባይባልም ለገበሬ ሁሉ ይጠቅማል ለማለት ነው፣ እርሻ ውስጥ ላለ ሁሉ። ስለዚህ ኤአይ አሁን ባለንበት ደረጃ ኦልሞስት ኤክስፐሪመንቱም አላቆምም፣ በኤክስፐሪመንትን ፌዝ እያለ ከዛ ግን በቢዝነስ ኢንፍራስትራክቸር ውስጥ ያለው ኢንጌጅመንት በከፍተኛ ሁኔታ እየጨመረ መጥቷል እና ተሰርቶ ያላለቀ ግን በዛ ሂደት ላይ ያለ ደግሞ ብዙዎች የተሳተፉበት እየተጠቀሙበት ያለ የዕለት ተዕለት ኑሯችንን ሁሉ በሚነካ መልኩ እየመጣ ነው ያለው እና የተለያዩ አጥኔዎች ያጠኑትን ዳታ እንዲሁ መሰረት በማድረግ ማኬንዚ እና ሌሎችም ባደረጉት ጥናት ከ88% በላይ ሰርቬይ የተደረጉ መስሪያ ቤቶች ኤአይን እንደ ሬጉላር ስራቸው እንደሚጠቀሙበት፣ ኢንቨስትመንትን በተመለከተ ከ2025 ላይ ኦልሞስት ኤአይ ላይ የሚደረግ ኢንቨስትመንት ከ2 እጥፍ በላይ እንዳደገ፣ ጀነሬቲቭ ኤአይን በተመለከተ ደግሞ ከ53% በላይ እንዳደገ ያሳያል እና በተለይ ቢዝነስ ኢምፕሊኬሽኑን ኤአይ በቃ ትልቅ ካፔቢሊቲ ቱል ሆኗል። ከዚህ በፊት የምናደንቃቸውን የኢሜይል፣ የስፕሬድሺት፣ የሞባይል ፔመንትን እነዚህን ነገሮች ከነሱ ከምንጠቀመው እኩል ወይም በበለጠ ሁኔታ እንድንጠቀምበት አድርጓል። አት ሴም ታይም ደግሞ ኮምፕሌክሲቲው እና ፍጥነቱ ከፍ በማለቱ ከሌሎቹ በተለየ ሁኔታ የገቨርነንስ ሪስኩም የዛን ያህል እየጨመረ ይመጣል። ስለዚህ ማቹር ሳያደርግ
አንዱ በአንዱ ላይ እየተደራረበ እየፈጠነ እያደገ ያለ እ፣ ቴክኖሎጂ ነው በለው። በቃ እንደዛ ነው ኤአይ ማለት። እ፣ ብዙዎች ፓይለት ያደርጉታል። ይህን ደግሞ በትልቁ ስኬል እየተጠቀሙበት እየሄዱ ነው ያሉት። ኤአይን እንዲህ በሜጀር ካቴጎሪ ኤአይ ቱሎችን ክላሲፋይ ስናደርጋቸው በሶስት መክፈል ይቻላል። ብዙ አይነት ክላሲፊኬሽን ሊኖረን ይችላል። ግን እንደው ለእኛ ፐርፐዝ አንደኛው መተንበይ የሚችሉ የኤአይ ካፓቢሊቲ ያላቸው ቱሎች ናቸው። ላይክ አሁን ፎርካስቲንግ ላይ፣ ክላሲፊኬሽን ላይ፣ ስኮሪንግ ላይ የሆነ ፓተርን ዲቴክት ለማድረግ ላይ የምንጠቀምባቸው ቱሎች ናቸው። ላይክ ዲማንድ ፎርካስቲንግ ሊሆን ይችላል፣ ክሬዲት ሪስክ አናሊሲስ ሊሆን ይችላል፣ የፍሮድ አለርት ሊሆን ይችላል። እነዚህ ማኔጅ የምናይባቸው ናቸው። ሌሎቹ ጀነሬቲቭ ኤአይ የምንላቸው ናቸው። እነዚህ በአብዛኛው ከረንት ሊሆን ብዙዎቻችን የምንጠቀምባቸው ፕሮፖዛል ድራፍት ማድረግ፣ ሪፖርት ሰመራይዝ ማድረግ፣ ቻትቦት መልሶችን እንጌጅ ለምናደርጋቸው ሰፕላየሮቻችን ሊሆን ይችላል፣ ከስተመሮቻችን ሊሆን ይችላል፣ ዩዘሮቻችን ዲዛይን የምናደርጋቸው ነገሮች እነዚህ ጀነሬቲቭ ኤአይ ካታጎሪ ያሉ ናቸው። ሌሎቹ ኤጀንቲንግ ኤአይ የምንላቸው ሞር አድቫንስድ ሆኖ ልክ እንደ አንድ ስታፍ ኢንዴፕዝ የሆኑ አናሊሲስ ሰርተው ያንን ማኔጅ የሚያደርጉ ሊድን ፎሎ አፕ የሚያደርጉ ቮይሶች ሪኮንሳይል የሚያደርጉ አካውንቲንግ ትራንዛክሽንን ማፕ የሚያደርጉ ከባንክ መረጃችን ዲፋይን ባደረግነው ስትራክቸር መሰረት ጆርናል ኢንትሪን የሚሰሩ እንዲህ ያሉ አሉ። ሶ በእነዚህ ሜጀር ካታጎሪዎች መውሰድ ይቻላል እና የኤአይ ቱሎች ሪሊ ዲፈረንሳቸው ዲፔንዲንግ ኦን ሃው ስማርት ዴይ አር፣ ግን ኢንተርምስ ኦፍ ሪስፖንሲቢሊቲ ነው የትኛውን ፋንክሽን ነው የሚሰሩት የሚለው ለዛ ክላሲፊኬሽን በተለይ አሎንግ ደ ወርክ ፍሎ ማለት ነው ሮላቸው ምንድን ነው የሚለው ሞር ሜክስ ሴንስ። ትልቁ በቢዝነስ ፕሮሰስ ላይ ቼንጅ ያለው በእያንዳንዱ ፕሮሰስ ኤአይ እንደ ሰፖርት እንደ አጋዥ ሆኖ ያገለግላል። የሂውማን ጀጅመንትን ሰፖርት ያደርጋል። ቢዝነስ ዳታን ሞር ኮረንስ በሆነ ሁኔታ አናላይዝ በማድረግ ደረጃ የተለያዩ ሞዴሎችን በመስራት የሰርቴን ወርክ ፍሎውን በማጠፍ ደረጃ በብዙ ሰዎች በተለይ ሪፒቴቲቭ የሆኑ ወርክ ፍሎዎችን አውቶሜት በማድረግ ደረጃ ብዙ ይሰራል እና እንደው ካታጎራይዝ ብናደርገው ሪቱን ወርኮችን ኮምፕሬስ አድርጎ በዚህ ደረጃ አሲስት ማድረግ፣ ዲሲሽን ሜኪንግ ላይ በተለይ ዳታ ድሪቭን የሆኑ ስትራክቸሮችን በማሰብ ለሚወስነው ሰው ህይወት እንዲቀለት ያደርጋል። አንዳንድ ጊዜ በጣም ዲሲሽን ቼኖች በጣም ረጅም ሲሆኑ ለሰው አታካይ ሲሆን አሳሳይ ሲሆን እነዛን ስትራክቸር በማደረጃ የሚያግዘው ነገር ይኖራል። ሰርቪሶችን ሞር ፐርሰናላይዝድ ማድረግ በሰጠነው የመረጃ ልክ ሪፋይን ወደ ኮንክሉዥን እንድንሄድ የማድረግ ካፓቢሊቲው ትልቅ ነው። በፊት እስከዛሬ ድረስ በነበረው ልክ አሁን ኮምፒውተር ሲመጣ ድሮ በተለይ አካውንታንት የሆናችሁት ድሮ በማኑዋል ሲስተም ሂሳብ ክፍል የሚዋቀርበት መንገድ ሌላ ነበረ። ኮድ ጆርናል ፔመንት የሚሰራ ሰው፣ ቫውቸር የሚያዘጋጅ ሰው አለ፣ ጆርናላይዝድ የሚያደርግ ሰው አለ፣ ፖስት የሚያደርግ ሰው አለ፣ ትራያል ባላንስ የሚያዘጋጅ ከዛ ሃይ ሌቨል የሆነው ፋይናንሻል ስቴትመንት የሚያዘጋጅ ሰው ድሮ ነበረ ኮምፒውተር ሶፍትዌር ሳይመጣ። እነሱ ሲመጡ አንድ ትራንዛክሽን በማስገባታችን የትኛውን ኮምፒውተር ሲስተም ወዲያውኑ ክሊክ ስናደርግ ፖስት ሆኗል፣ ትራያል ባላንስ ተዘጋጅቷል፣ ጆርናላይዝድ ሆኗል፣ ፋይናንሻል ስቴትመንታችን አፕዴት ሆኗል እና ድሮ የነበረውን የሂሳብ ክፍል አወቃቀር ቶታሊ ቀየረው። ኤአይም እንዲሁ ማለት ነው። ትልቁ እንትኑ ይሄ ትራዲሽናል የምንላቸው የስራ አከፋፍሎችን በሙሉ ነው የቀየረው። ላይክ ስትራክቸር አድርገናቸው ጁኒየር ብለን ከዛ ከጁኒየር ከፍ ብሎ ከዛ ከፍ ብሎ ያለ ሲኒየር ምናምን የምንላቸው ነገሮች እነሱን ሁሉ አስቀረና እንደውም አሁን ሪሰንትሊ ያለው ትሬንድ ምንድን ነው? ገና ግራጁዌት ያደረጉ ገና ኢንትሪ ሌቨል ያሉ ፕሮፌሽኖች ቻሌንጅ ውስጥ ገቡ። ምክንያቱም ኢንትሪ ሌቨል ያሉትን ባለሙያዎች
ኢንጂነርም ይሁን አካውንታንትም ይሁን ሌላውም ይሁን ሩቲን ስራዎችን እናሰራቸው ነበር እና እነዚህ ተደጋጋሚ ሎው ሌቨል ስራዎች በኤአይ ሪፕሌስድ እየተደረጉ ሲመጡ ሞሮፍ የሚያስፈልገን ምን አይነት ታስክ እንጂ ምን አይነት ጆብ የሚለው ነገር ሬሌቫንሱን አጣ። ፋይናንሻል አናሊሲስ መስራት ሞር ሬሌቫንት ዳን ነው ቱ ቲንክ ኦፍ ነው ፖዚሽን ኦፍ ሲኒየር አካውንታንት። ስለዚህ ሲኒየር አካውንታንት የሚለው ቦታ ላይ ኖረው ይችላል፣ ግን እያንዳንዷ አንድ ሲኒየር አካውንታንት የሚሰራቸው ኤአይ ሪፕሌስ ሊያደርገው የሚችል ስላለ የሆነ ነገር ሊኖር ይችላል። ታስኮች ሞር ኢምፖርታንት ናቸው ዛን ጆብ ታይትልስ እና ይሄንን ቀይሮታል እና እንደውም አንዳንዶች ኮንሰርን የሆነባቸው ስቲል ሃይ ሌቨል በሆነ ፖዚሽን ኒድ ዲሲሽን ሜከሮችን እንፈልጋለን፣ ሂውማን ጀጅመንት እንፈልጋለን። ሎየር ሊሆን ይችላል፣ አካውንታንት ሊሆን ይችላል፣ ኢንጂነር ሊሆን ይችላል፣ ሌሎችም ሊሆን ይችላሉ እና የኤአይ ዲስረፕሽን እነዚህ ጁኒየር ሌቨል ያሉትን ነገሮች ዲስረፕት ካደረገብን እነዚህን ሃይ ኤንድ ላይ ያሉትን ሰዎች እንዴት ነው ዲቨሎፕ የምናደርጋቸው? ሲል እነሱ ያስፈልጉናል። ኤአይ ግን ሪፕሌስ እያደረገ መጣው እነዚህ ኢንትሪ ሌቨል ላይ ያሉት ነው እና ሃው ካን ዊ አር ጎይንግ ቱ ሪሊ ብሪጅ ያንን ጋፕ እንዴት ነው ብሪጅ የምናደርገው የሚለው ኮንሰርን ይሆናል ማለት ነው። ስለዚህ ታስክስ ላይክሊ ቱ ቢ አውቶሜትድ ኦር አሲስትድ ላይክ ፈርስት ድራፍት ኤንድ ሩቲን ሰመሪዝ፣ እንደዚህ ዳታ ኢንትሪ ሌቨል ላይ ያሉ ሪፒቲቲቭ ከስተመርስ ሪፕላይስ ኤንድ ፍሪኩዌንትሊ አስክድ ኮሽን፣ እነዚህ ነገሮች አውቶሜት መሆን የሚችሉ ናቸው። ቫልዩ የሚኖራቸው ፕሮብለም ፍሬሚንግ ላይ እና ጀጅመንት ላይ፣ በተለይ ያው እንደምታውቁት ኤአይ ላይ ዲፔንድስ ኦን ሃው ዊ አር ሪሊ ፍሬሚንግ አወር ፕሮምፕትስ እና እነዛን ዲዛይን ለምናደርግበት ነገር ስኪል ችሎታ ይፈልጋል። ኔጎሽት ማድረግ በተለይ የሁማን ኤሌመንቶች ሪሌሽን ማኔጅመንትን፣ ኮንቴክስቶችን ኮንቴክስት ስንል ዋይደር ኮንቴክስት ኩድ ቢ ፖለቲካል ኮንቴክስት፣ ሎካል ኮንቴክስት፣ ካልቸር፣ ላንጉጅ ነምበር ኦፍ ቲንግስ ኦርጋናይዜሽናል ስፔሲፊክ የሆኑ ኮንቴክስቶች እነዛን አንደርስታንድ አድርጎ በዛ ልክ ፍሬም ማድረግ ሃይ ሌቨል ስኪል ይፈልጋል። ዌር ከረንትሊ ኤአይ ሾርት ተርም ሪፕሌስ የማያደርገው ማለት ነው። ከዛ ፋርደር ደግሞ የኤቲክስ አካውንታቢሊቲ ሾዎች አሉ እና ደግሞ የመጨረሻ ውሳኔዎች አሉ እና ስቲል እነዚህ ነገሮች ደግሞ ስቲል የምንፈልጋቸው ታስኮች አሉ ማለት ነው። ሃይ ሌቨል ስኪል አለው ብለን በምናስበው ተደጋጋሚ ስራዎቹን አቮይድ የምናደርግባቸው የምንተዋቸው የምንተካቸው አሉ። ኤአይ ደግሞ ሪፕሌስ የማያደርጋቸው አክቲቪቲዎች ይኖራሉ ማለት ነው እና ኢትዮጵያን ቢዝነስ ኢንቫይሮንመንት ከኤአይ ፐርስፔክቲቭ ስናየው ምንድናቸው ያሉት ከረንት ኦፖርቹኒቲዎች፣ ኮንስትሬንቶች ውስጥ ምንድናቸው የሚለውን በምናይበት ጊዜ እንደ ኦፖርቹኒቲ የምናየው ዲጂታል ፋውንዴሽን በጣም ኤክስፓንድ የሆነ ነው። በተለያዩ ጥናቶች ያው እንደምናየው የሞባይል ባንክ ተጠቃሚ፣ ኢንተርኔት ተጠቃሚ እነዚህ ነገሮች በከፍተኛ ፍጥነት እያደጉ ነው። በተለይ የሞባይል መኒ በሁሉም የምትወስዱት በቴሌብርም፣ በንግድ ባንክም፣ በሌሎችም ባንኮች በቃ ፋይናንሻል ሴክተር የዲጂታልን ዳታ አቬይላቢሊቲ በጣም ኢንሃንስ አድርጎታል እና በተለይ ናሽናል ሌቨል ያለ ሪፖዚተሪ ዳታ ቢኖር እነዛን ዳታዎች ከነዛ ዳታዎች ምን አይነት ውሳኔ መወሰን እንደሚቻል ማሰብ አይቻልም። በቃ ዊ ሃቭ ኢኖርመስ ዳታ በሁሉም አስፔክት እና ዳትስ አን ኦፖርቹኒቲ። ናሽናል ፖሊሲ ዳይሬክሽን መንግስት የዲጂታል ኢትዮጵያ 2030 ያለ ሌሎች የኤአይን በተመለከተ የተለያዩ ፖሊሲዎች እና አጀንዳዎች ዲቨሎፕ የተደረጉ ነው፣ ጋይዳንሶች። እነዚህ ሁሉ ትልቅ ኦፖርቹኒቲ ናቸው። በመንግስትም ደረጃ ለኤአይ ያለው ትኩረትና ፍላጎት ከፍተኛ ነው። ኮንስትሬንት እንደምታውቁት ኢንፍራስትራክቸር ላይ ያለው ኮንስትሬንት ብዙ ነው። ስቲል የቴሌኮም ሰርቪሱ ፍጥነት፣ ኮንሲስተንሲ፣ ታማኒነት፣ ኮስቱ እንኳን ሪሌቲቭሊ ታማኝ ሊባል ቢችልም ግን ተደራሽነቱና ችግሮቹ መቆራረጦቹ እነዛ አሉ። ዳታ ሴንተሮቹ ከዛ ደግሞ እንደ ሀገር የኛ ጥገኝነት በጣም ከፍተኛ ነው። በኤአይ ቱሎቹም ይሁን ዳታችን ሪዛይድ የሚያደርግበት የሚኖርበት የሚቀመጥበት እነዚህ ሁሉ የኤአይ ቱሎች የምንጠቀም እስካሁን ድረስ ባለው ሁኔታ
ውጭ ሀገር ባሉት ነው። እነዛ የኤአይ ቱሎች ባሉበት ወይም ፕላጊኖች ባሉበት የኤአይ ዲፐንደንሲ ሌቨል እንደ ስጋት ይቆጠራል። ኢንፍራስትራክቸሩ ብዙ ማደግ አለበት። እንደ ኦፖርቹኒቲ መንገዱን ያሳድረዋል፣ እነዚህ እውቀቶች ቀላል ስላደረገው ማለት ነው። በእያንዳንዱ ቢዝነስ ላይ ያለው ኢምፓክት እንደው ምንድን ነው? ኢን ሾርት በአጭር ጊዜ ውስጥ በምንልበት ጊዜ እኛ ሀገር ስትራክቸርድ ያልሆኑ የተለያዩ ዳታዎች አሉ። ትሬዲንግ ውስጥ ላሉ ሰዎች እኛም ኮንሰልታንቱን ስንሰራ ግን በጉልበት ስራ መንገድ ዳታውን አናላይዝ የምናደርጋቸው ብዙ አሉ። ከሴንትራል ስታትስቲክስ፣ ከጉምሩክ ኢምፖርት ኤክስፖርት ዳታ፣ ከዛ ደግሞ ከወዳጆቻችን ትሬዲንግ ካምፓኒዎች፣ ከሱፐር ማርኬቶች የምናገኛቸውን ዳታ በጣም ዳደስት ወይ ነው። እነዛን ዳታዎች ተጠቅመን ፎርካስቲንግ ሌላ ሌላ ነገሩን የምንሰራው። እናም አሁን ግን በተለይ የኤአይ መምጣት በካምፓኒም ደረጃ ይሁን አት ናሽናል ሌቨል እንደዚህ ሃይ ሌቨል ፕሬዲክሽኖችን ለመስራት በተለይ ትሬዲንግ ቢዝነሱ ስላሉ ይሄ ካፓቢሊቲ ሪሊ ቬሪ ኢምፖርታንት ቢዝነስ አስ ዩዥዋል ስለማይሆን ማለት ነው። ኢንቨንተሪ ማኔጅመንት እና ፕሮኪርመንትን በተለይ የኤአይ ቱሎች በጣም የተሻለ ያደርጉታል። ኦፕቲማይዝ ለማድረግ ኢንቨንተሪ ማኔጅመንታችን ኦፕቲማይዝ ለማድረግ ፕሮኪርመንትን ኤፊሽንት ለማድረግ ቫሊዩ ፎር መኒን አቺቭ ለማድረግ የተሻለ ቤኔፊት አላቸው። ከስተመር ሰርቪስ ላይ በተለይ የከስተመር ኢንጌጅመንት የሚፈልጉ ነገሮች ላይ እንደ ቻት ቦት እና ሌሎች አሲስታንት ነገሮችን እንደ ሰው ሊሰሩ የሚችሉ ስራዎችን ቀላል ያደርጋቸዋል በከፍተኛ ሁኔታ። ብዙ የኛ ወዳጆች እና ደንበኞች የሆኑ መርካቶ ላይ ኑሯቸውን የሚያወሳስበው የደንበኞቻቸውን ስልክ በመመለስ ነው። አንዳንዱ ሁለት ስልክ ሶስት ስልክ የሚይዝ አለ እና ሪሊ ይሄ ፕራክቲካል አይደለም። ኑሮም ማለት ስራው ምንም እያደገ ሲመጣ ማለት ነው። ኢቨን ሲኒየር ማኔጀሮች ምኖችም በአብዛኛው ዲፔንድ የሚያደርጉት በሂውማን ኢንጌጅመንት ላይ ነው እና ብዙዎቹ ነገሮች ደግሞ ተደጋጋሚ የሆኑ ስትራክቸርድ የሆኑ ምን የሆኑ ነገሮች ስለሆኑ ሪሊ ኤአይ አሁን ካለበት በላይ ቢዝነሳቸው ማሳደግ የሚችሉበትን ካፓቢሊቲ ይፈጥርላቸዋል። ከስተመር ሰርቪስን ኢንሃንስ በማድረግ ደረጃ ማለት ነው። ማርኬቲንግ ኮንቴንት ላይ ዲዛይን ላይ ምን ላይ በቃ በቀላሉ ይህን ስራ መስራት ስለተቻለ በፊት አይቻል የነበረ ኤክስፔንሲቭ የሆኑ የማርኬቲንግ ቱሎችን በሙሉ በኤአይ በቀላሉ ማግኘት እንዲያስችል አድርጎታልና በተለይ ትሬዲንግ ቢዝነስ ላይ፣ ሎጂስቲክ ላይ፣ ማርኬቲንግ ላይ ለሚሰሩ ድርጅቶች ወይም ደግሞ እነዚህ ፋንክሽናቸው ለሆነ ማንኛውም ድርጅት የኤአይ መምጣት ሪሊ ቤኔፊት። ማኑፋክቸሪንግ ላይ በሁሉም በተለይ ትልልቅ ሃይ ሌቨል ማሽነሪ ያላቸው ኮንስትራክሽን ካምፓኒ ሊሆን ይችላል፣ ማኑፋክቸሪንግ ካምፓኒ ሊሆን ይችላል። ኳሊቲ ኢንስፔክሽን ማኔጅመንት ላይ፣ ፕሮዳክሽን ስኬጁሊንግ ላይ፣ ኮንስትራክሽን ፕላኒንግ ላይ በቃ ከፍተኛ ለውጥ ማምጣት የሚቻልበትን ኦፖርቹኒቲ ነው የሰጠው። ባለፈው አንድ የምንሰራው ስራ ነበረና መስተዋት በእያንዳንዱ በተለካው መስተዋት መሰረት ምን ያህል እንደነበረ የመስኮቶች ሁሉ መስተዋት ተለካና ኤፌክቲቭሊ ተጠቅመን ስንት ሺት ኦፍ ግላስ ያስፈልገናል የሚለውን ለማወቅ ለመውሰን ኤአይ ተጠቀምንና ሰራን። ግን እኛ ጨዋ ስለሆንን እንዳንሳሳት ብለን በባለሙያ ደግሞ እነሱ ባላቸው ቱሎች ተሰራና ኦልሞስት ተመሳሳይ ነውና ያለፈ ሰፈራችን የለካ ነው ባለሙያዎችም የለኩት አንድ አይነት ነው። በጣም ተቀራራቢ ሆነ። ምን ለማለት ነው? እንደዚህ አድካሚ የሆኑ ረጅም ጊዜ የሚፈጁ ኪ የሆኑ ፕሮፌሽናል ስራዎችን በተሻለ ፍጥነትና ጊዜና ጥራት ለመስራት የእነዚህ ቱልሞች መኖር በጣም በቃ የተሻለ ያደርገዋል። አንደኛ ኮስት ኢፌክቲቭ ያደርገናል፣ ኮምፒቴቲቭ ያደርገናል፣ ኦቨርሄድ ኮስታችንን እንቀንስ ያደርገናል፣ የመሳሳት እድልን ሚኒማይዝ እናደርጋለን። ሴፍቲ እና ሞኒተሪንግ ላይ በተለይ ሰፖርት ኢንሲደንት ፕሪቬንሽን ላይ ትልቅ ቤኔፊት አለው። ኮንሰልቲንግ ሰርቪስ ላይ ያለው
ጥቅም በጣም እንደው መመዘን አይቻልም። አሁን እኛ ባለንበት በጣም ነው ኢንቴንሲቭሊ የምንጠቀምበት። ብዙ ሰው የሰበሰባቸውን የተለያዩ ዳታዎች ያውም ስትራክቸርድ ሳይሆን ኖቶቻቸውን፣ ዳታዎቹን፣ ዶክመንቴሽኖቹን እስካን የተደሩ ዶክመንት ምንን ዳምፕ አድርገን ምን ብለን አናሊሲስ ውስጡ ወር የሚፈጅብንን ስራ በቃ እነዚህ ሁሉ ነገሮች ከተጠናቀቁ ኦርጋናይዝ ከተደረጉ ፕሮምፕቶሎቹ እነዚህ ሁሉ በደንብ ፕሮፐርሊ ዲዛይን ከተደረጉ በአንድ ቀን የሚያልቅ ስራ አድርገዋል። ስለዚህ በእኛ ስራ ሪሰርች ዳታ ኮሌክሽኑንም አናሊሲሱንም ድራፍቲንጉንም እነዚህ ሪቪው ደግሞ ባልሰራው በሌላው ኤአይ በሌላውም አድርገን የምንሰራቸው ስራዎች ሞር የተሻለ ውጤታማ እንድንሆን አድርጎናል። ሂውማን ኢንቮልቭመንት ሪሊ ቬሪ ኢምፖርታንት። የዳታውን ኳሊቲ ቼክ ማድረግ አስፈላጊ ነው። ብዙ ስራዎች አሉበት፣ ግን አብዛኛውን አድካሚ ስራ ቀላል እንዲሆን አድርጎታል እና በእነዚህ ሳይጠቀሙ እዚህ ሴክተር ላይ መስራት ሪሊ ትሬንድ አያደርግም፣ አያዋጣም፣ ኮምፒቴቲቭ አያደርግም። ስራችንም እንደዚሁ አስቸጋሪ ነው የሚያደርገው እና በእነዚህ ስራ ላይ ያለው አስተዋጽኦ ከፍተኛ ነው። ገቨርናንስ ይፈልጋል። በተለይ የሁማን ኢንተርቬንሽን በተመለከተ ሪል ፕሮብለሞችን ዲፋይን በማድረግ ደረጃ ዳታዎችን ቫሊዴት በማድረግ ዳታውን ብቻ አይደለም ፋክቶችንም ሶርሶቹንም ቫሊዴት በማድረግ ደረጃ ከዛ የኤቲክስ እና የኮንቴክስት ነገሮችን ከግምት ውስጥ ማስገባት ሪል ይፈልጋል። ከዛ ከክላያንቶቻችን ጋር ትረስትንም አካውንታቢሊቲ ሜንቴን ማድረግ አለብን። የተሰሩ አናሊሲሶች ካሉ ከየት እንዳመጣው የማናውቀው ከሆነ አይዘር ዊ ሃቭ ቱ ኤክስክሉድ ዳት ኢንፎርሜሽን ኦር ሪሰርች አድርገን እሱን ቫሊዴት የምናደርግበት ነገር መኖሩን ማረጋገጥ ያስፈልገናል። ዊ ሃቭ ቱ ፕሮቴክት አወር ክላይንትስ እኛን የሚያምኑንን ማለት ነው። ዌን ዊ አር ወርኪንግ አዝ ኮንሰልታንት ነጎሽብል የሆኑ የኮንትሮል ሺዎች አሉ። በአንዳንድ መስሪያ ቤቶች የገቨርናንስ ስትራክቸር ፖሊሲ የማይፈቅድ ከሆነ ፍሪ ቨርዥን በሆኑ የኤአይ ቱሎች እንዳንጠቀም ይከለክሉናል። ለምን? የክላይንቶቻችንን ወይም ሌላ የራሳችን ኮንፊደንሻል ዳታ እዛ ላይ አፕሎድ አድርገን ብለን ቢጠፋ ያው ሪስክ ስላለው ማለት ነው። ሶ የምንጠቀምባቸው የኤአይ ቱሎች አይዘር ዊ ሃቭ ቱ ኦውን ደም ኦር ደግሞ ሰብስክራይብድ ሆነው ኮንፊደንሻሊቲን በተመለከተ የኤአይ ቱል ፕሮቫይደሮችን ማወቅ ያስፈልጋል። ስልክ ግን ቻሌንጂንግ እየሆነ መጥቷል። ለምን? አንዳንድ ጊዜ አሜሪካ ያላችሁት የእናንተ ሀገር ህግ የአሜሪካን ካምፓኒዎች ውስጥ ያደርኩትን ዳታ የትም ቦታ ቢሆን የትም የአሜሪካ መንግስት ከፈለገ መውሰድ ይችላል የሚል አባባል ባለፈው አውሮፓውያኖችን ስላስጨነቃቸው የራሳቸው ሀገር የሆነ የኤአይ ሰርቪስ ፕሮቫይደር ዳታ ሴንተሮች እንዲኖራቸው መስራት እንዳለባቸው እየወሰኑ መጥተዋል እና እስቲል እነዚህ ነገሮች ስጋቱ ነው ይቀጥላሉ። እንደ ፋንክሽን ሂውማን ሪሶርስን ፋይናንስ እና ሪስክ ማኔጅመንትን በተመለከተ በተለይ ሂውማን ሪሶርስ ላይ ጆብ ፕሪስክሪፕሽኖችን ዲዛይን ለማድረግ ሲቪዎችን ኦርጋናይዝ ለማድረግ ስታፍን ኦንቦርድ ለማድረግ የስኪል ጋፕ ማፒንጎችን ለመስራት በተለይ ደግሞ ኦንቦርድ ስናደርግ ብዙ ጊዜ ለሚቀጥሩ ላርጅ ስኬል ስታፎችን በሰዓት ያለውን ሰው ለመቅጠር ፍላጎት ያላቸው ካምፓኒዎች አሁን አመልካቾች ብዙ ስለሚሆኑ 10,000 1,600 500 ሰው ለመቅጠር ሪቪው ብናደርግ ብዙ ጊዜ ይፈጅብናል። ኤችአር ላሉ ሰዎች ኤአይን ከተጠቀምን ግን በቃ ምናልባት በአንድ ሰዓት ውስጥ የምንፈልገውን አናሊሲስ እኛ ሴት ባደረግነው ክራይቴሪያ መሰረት ያንን አናሊስ ሰጥቶ በሰጠነው ወይት መሰረት ሰጥቶ ያ ሪፖርት ያወጣልናል እና ያለው ጥቅም እንዲህ በቀላሉ የሚገመት አይደለም። ግን ይህን በምናደርግበት ጊዜ ኮንትሮል አክቲቪቲዎችን ዊ ሃቭ ቱ ፑት ኢን ፕሌስ የባያዝ ቴስቲንግን ቼክ ማድረግ አለብን። ሂውማን ሪቪው ኢዝ ሪሊ ቬሪ ኢምፖርታንት። ኢፍ ዜር አር ኤኒ ኢንኮንሲስተንሲስ ያንን ክሮስ ቼክ የምናደርግበትን ትሪያንጉሌት የምናደርግበት መካኒዝም መኖር አለበት። ፋይናንሻል ማኔጅመንት ላይ በጣም ትልቅ ቤኔፊት ነው ያለው። አሁን የአንድ መስሪያ ቤት የ5 ዓመት ዳታ ፋይናንሻል አናሊሲስ መስራት ብንፈልግ እንደ ማኑዋሊ ከኦዲት ሪፖርት አውጥተን ገልብጠን ኤክሴል ላይ ወስደን
ከዛ በእያንዳንዱ ሬሾ አናሊሲስ ሰርተን ኤክስተርናል ዳታ አምጥተን መስሪያ ቤቱ የት ነው ብለን የት ነው ማለት ከማርኬት አንጻር የእሱ ሼር ምንድን ነው ምናምን ምናልባት 15 ቀን ከዛም በላይ ሊፈጅ ይችላል። አሁን ግን ዳታዎቹን ኦርጋናይዝ ካደረግን ፕሮፐርሊ ዲፋይን ካደረግን ሪኳየርመንቶቹን ከገለጽ ምን ካልን ምናልባት በ2 ሰዓት ውስጥ በቃ ጥሩ የሆነ የ5 ዓመት ሪጋርድለስ ሳይዝ ኦፍ ካምፓኒ ሃርድ ኮፒ የሆኑትን እስካን ያደረግናቸውን ዶኩመንቴሽኖች እና መረጃዎች በሙሉ አስገብተን ኤክሴልም ይሁን ፒዲኤፍም ይሁን ወርድም ይሁን ሆል ዶኩመንቴሽን አስገብተን ሳጋን ነው እንደው በ2 ሰዓት ውስጥ እነዛን ለውሳኔ የሚያበቁ ስትራቴጂክ ቫሊዩ ያላቸውን ኢንፎርሜሽኖች ማግኘት እንችላለን። አሁን ባሉት ገበያ ላይ ባሉት ኤአይ ቱሎች ማለት ነው። እና ሆኖም ግን ሀቭ ቱ ቼክ ኦዲት ትሬል ብዙ ሰዎችን ኢንቮልቭ የምናደርግ ከሆነ ሴግሪጌሽን ኦፍ ዲዩቲን ቫሊዴት ማድረግ አለብን። የሶርሲንግ ሲስተሙን ቫሊዴት ማድረግ አለብን። ሪስክ እና ኮምፕላያንስ ላይ ብዙ ነገሮችን ኤአይ መስራት ይችላል። እነዛን አይደንቲፋይ የተደረጉትን ግን ቢፎር ዊ አክት ኦን ዶዝ ፋይንዲንግስ ቼክ ማድረግ ይኖርብናል። ስለዚህ የሂውማን ኤአይ ስቲል ይጠቅመናል፣ ግን የሂውማን ኢንተርቬንሽን እና ኦቨርሳይት ስቲል የሚተካ አይደለም። ፐብሊክ ሰርቪስ ላይ በተለይ ሰርቪስ ደሊቨሪን ኢንሃንስ ለማድረግ ትልቅ ጠቀሜታ ነው ያለው። ያው እንደምታውቁት ከማንም በላይ ትልቅ ዳታ ያለው መንግስት ነው። መሬት አስተዳደር ብትሄዱ፣ ፐብሊክ ፋይናንስ ላይ ብትሄዱ ከወረዳ ጀምሮ እስከ ፌዴራል ድረስ ሀቭ ዳታ ሁሉ አለ፣ ሁሉ ትራንዛክሽን አለ፣ ኤችአር ዳታው አለ፣ ፋይናንሻል ዳታው አለ፣ ሁሉ አለ እና እነዚህ ትልቅ ሪሶርሶች ናቸው። ኤአይ ኤምቤድድ የሆነ ሲስተም አይደለም መንግስት እየተጠቀመ ያለው፣ ግን ከነዛ ዳታዎች ብዙ ነገርን ኦርጋናይዝ ማድረግ ይቻላል። ዳታ ፕሮሰሲንግ ኤፊሽንት ማድረግ ይቻላል። የሲቲዝን ቻት ቦቶችን ዲፋይን ማድረግ ይቻላል። በተለይ ወረፋና ጉዳይ የሚያስፈልጋቸው እንደ ፕራዮሪቲያቸውና ኤርጀንሲያቸው እነዚህን ዲዛይን ለማድረግ ብዙ ነገርን ኤአይ መስራት ይቻላል። በጀት አሎኬሽንን በተለይ በጀት አለን፣ አክቹዋል አለን፣ ትሬንዳችን አለ። የ10 ዓመት የ15 ዓመት ዳታ ፈልጉ በፌዴራልም በወረዳ በዚህ በሪጅናልም ደረጃ በቃ ኢኖርመስ የሆነ ዳታ አለን እና ከነዛ ሬሊ ለሀገር የሚጠቅም ብዙ ነገር ማድረግ ይቻላል። ኤአይን ኢንቴግሬት አድርገን የምንጠቀምበት ከሆነ ማለት ነው። አሁን እኛ ሀገር በበጀትና በአክቹዋል መካከል ያለው ቫሪዬሽን ኢት ሃዝ ቢን ኦልዌይስ ሄዴክ እና ለዛ ደግሞ ዋናው ምክንያት የፕሮጀክሽን ካፓቢሊቲያችን ደካማ መሆን ማለት ነው። እና የአንድን በጀት ውበት መግለጫው ተገማችነቱ ነው እና ተገማች ያልሆነ በጀት ሁሌ ኮንሲኩዌንሱ ጥሩ አይደለም። ሪሶርስን ፕሮፐርሊ ዩቲላይዝ አሎኬት ማድረግ አያስችለንም እና የኢትዮጵያ መንግስትም አንድ ችግር የኢትዮጵያ በጀቲንግ ሲስተም አንዱ ችግርም ያ ነው እና የኤአይ ቱል ያንን የጎደለንን የፕሪዲክቲቭ ካፓቢሊቲ እንድናሻሽል ኢንሃንስ እንድናደርግ ይጠቅማል። ወደፊት ምንድን ነው የሚሆነው? ዛሬ ላይ ሆነን ስናስብ ኤአይ ቱሎች በጣም ብዙ ኤአይ ቱሎች አሉ። ራይቲንግ ላይ፣ ሰመራይዚንግ ላይ፣ አናሊሲስ ላይ፣ ከስተመር ሰፖርት፣ አውቶሜሽን ላይ እንዲህ ብዙ ነገሮችን ሰፖርት ያደርጉናል። ኔክስት 1.5 years ጀስት ምንድነው ይባለው ሲምፕሊስቲክ የሆነ ፕሪዲክሽን ነው እንጂ እንደ ፕሮፌሽናል ፕሪዲክሽን እንዳንወስደው፣ ግን ትሬንዱን ኤክስትራፖሌት አድርገን ስናየው ማለት ነው በሚቀጥሉት 1-2 ዓመታት በቢዝነስ ኢንቫይሮንመንት ውስጥ ፋንክሽን ስፔሲፊክ የሆኑ ኮፓይለቶች ይኖራሉ። በፋይናንስ ላይ፣ ኤችአር ላይ፣ ማርኬቲንግ ላይ፣ ኦፕሬሽን ላይ ኢቨን አንዳንዶች አሁን እኛ ፓርትነር የሆንበት ኤስኤፒ አለ። አሁን ኤስኤፒ ጁል የሚል ኤአይ ኢንቴግሬት አድርጓ ፕሮዳክታቸው ላይ ናይስ አሜዚንግ። በቃ ከኖርማል ሶፍትዌር ከትራዲሽናል ሶፍትዌር ከምናገኘው ፋይናንሻል ሪፖርቲንግ ባሻገር ዊዝን ኤግዚስቲንግ ዳታቤዝ የሚገርም ለዲሲሽን የሚጠቅም እንትን ጀነሬት የሚያደርግ ካፓቢሊቲን ክሬት አድርገዋል እና ከ3-5 ዓመት ባለው እንግዲህ ኤአይ ኔቲቭ የሆኑ ፕሮሰሰሮች እንዲኖሩን ዊዝን አወር ሰርፌስ ማለት ነው ኤምቤድድ የምናደርጋቸው ኤአይ ቱሎች ሞር ኦቶኖመስ የሆነው የሰፕላይ ቼን ማኔጅመንት ሬጉሌትድ የሆነ የኤአይ ገቨርናንስ ስትራክቸር ሆፕፉሊ ይኖረናል። ሎካል ላንጉጅ እና ኢኮሲስተምና ኮሚኒቲ የሚያደርጉ ይኖረናል። የዛን ጊዜ የቢዝነስ ኢንቫይሮንመንቱ ቶታሊ ከዚህ በፊት ከሚሰራበት
በተለየ ሁኔታ እ፣ የሚሰራበት ሁኔታ ይፈጠራል እና ድርጅቶች፣ ቢዝነስ ኦርጋናይዜሽኖች ለዚህ መዘጋጀት ይኖርባቸዋል ማለት ነው። ሶ ስራቸውን ሪዲዛይን ማድረግ አለባቸው። ስታፎቻቸውን ስኪል ኢንሃንስ ማድረግ አለባቸው። ቢፎር ኢትስ ቱ ሌት ኤአይን ስንጠቀም የገቨርናንስ ሪስኮቹን እንዴት ነው አድሬስ የምናደርገው ለሚለው ነገር መዘጋጀትም ያስፈልጋል ማለት ነው። ሶ እንዴት ነው ራይት ኤአይ ቢዝነሶች መጠቀም ይቻሉት በኢትዮጵያ ኮንቴክስት? ሶ ኮንሲደር የምናደርጋቸው ነገሮች ሁለት ነገሮች ናቸው። አንደኛው ኢምፓክት ነው። ያ ለቢዝነሳችን ምን ያህል ኢምፓክት አለው አንድ ኤአይ ቱል። ሁለተኛው ሃው ፋር ዌር ሬዲ፣ ለዛ ነገር ምን ያህል ነው ሬዲነሳችን። ሁለቱም ነገር ማች ላደረጉበት ሃይ ቫሊዩ ካለው ሬዲ የሆነ ዳታ ካለ አክሰፕተብል የሆነ ደግሞ ሪስክ ሌቨል ካለው then we have to go for it። ከሌላው ግን እየተዘጋጀን መሄድ ይኖርብናል ማለት ነው። እያንዳንዱ ኦርጋናይዜሽን ሊኖር የሚገባው ካፓቢሊቲ ያን በተመለከተ ገቨርናንስ ስትራክቸር ሊኖረን ይገባል። ፖሊሲ፣ አካውንታቢሊቲ፣ ሪስክ ኮንትሮሎቹ ከሰው ጋር በተያያዘ ደግሞ በቂ የሆነ የአይ ሊትረሲ ሮሎቻችን ዲፋይን ማድረግ ሪዲዛይን ማድረግ ይፈልጋል። ዊ ኒድ ሪሊ ቻምፒዮንስ ዊዝን ኦርጋናይዜሽን who lead our AI project ፕሮሰስ ክሊር የሆነ ፕሮሰስ ያስፈልገናል። ስታንዳርድ የሆነ ወርክ ፍሎው ያስፈልጋል። ዳታ እንደገና የዳታ ፖሊሲያችን ክሊር የሆነ ኳሊቲ የሆነ ኒት የሆነ ዳታ አክሰሲቢሊቲውን፣ የፕራይቬሲ ኢሹ፣ ከዛ ሃው ዊ አር ኢንኮርፖሬቲንግ ሎካል ኮንቴክስት፣ እነዚህ ነገሮች ማየት ያስፈልጋል። እንደገና ደግሞ ሌላው ቴክኖሎጂ ነው። ሶ እነዚህ 5 ነገሮች ሊኖሩን ይገባል እና ሊደርስ መሪዎች የሆኑ እንዲህ ፕራክቲካል እንዲሁም ቢያንስ ከ3 እስከ 5 የሆኑ ዩዝ ኬዞችን አይደንቲፋይ ማድረግ፣ እነዛ ፕሮፍትሎችን መወሰን እና ገቨርናንስ ስትራክቸሩን ከዛ ሜጀረብል የሆነ ኬፒአይ ሴት በማድረግ ደረጃ ሚና ይኖራቸዋል። ማኔጀሮች ወርክ ፍሎችን ዲዛይን በማድረግ ኮንሲደሪንግ ኤአይ እና ዲስፕሊኖችን ዲፋይን በማድረግ ሚና ይኖራቸዋል። ፕሮፌሽናሎቹ ፕሮምፕቶችን ዲቨሎፕ በማድረግ ቫሊዴት በማድረግ የዳታ ፕሮቴክሽን እና ኤአይ ፕሮብለም ሶልቪንግ ስትራክቸሮችን በመስራት ሚና ሊኖራቸው ይችላል ማለት ነው። ትረስት ኢዝ ኦልዌይስ ኢምፖርታንት። ኤአይን ኢምፕሊመንት እያደረግን እነዚህ ወሳኝ የሆኑ ነገሮች ናቸው ማለት ነው። ሶ ከትረስት ጋር ስንሄድ ዳታ ሊኬጅ ኢዝ ሪሊ ኢምፖርታንት። አፕሩቭድ የሆነ ቱል ነው መጠቀም ያለብን። ቅድም እንደተናገርኩት በያዘው አንፌርነስ እንዳይኖር አንዳንድ ጊዜ ይላሉ አንዳንድ ሰዎች ኤአይ የሆነ ጥያቄ ብትጠይቁት ትሬንዶቹን ፓተርኖቹን አይቶ እናንተ የምትወዱትን ወደ እናንተ ፍላጎት ያደላ መልስ ይሰጣል። ሶ ኢንሄረንት የሆነ የባያዝነስ ሪስክ አለበት ስለሚባል ወይ ሃው ዊ ዲዛይን አወር ፕሮምፕት በዛ መልክ ስትራክቸር መሆን አለባቸው። ወይዘር ኢትስ ስታንዳርድ ኤአይ ቱል ኦር ደግሞ እኛ ለእኛ ፐርፐዝ ዲዛይን ያደረግነው ኤአይ ቱል ቢሆን ማለት ነው። ሶ ሮንግ አውትፑት እንዳይሆን ቫሊዴሽን ኢዝ ኢምፖርታንት። ሳይበር ሴኩሪቲ ኢዝ ኦልዌይዝ አን ኢሹ። ኢንተሌክቹዋል ፕሮፐርቲ እና ኮፒራይት ሁልጊዜ ጉዳይ ናቸው። ሁልጊዜ በእነዚህ ኤሪያ ላይ መጠንቀቅ ያስፈልገናል። አካውንታቢሊቲ ኢዝ ሪሊ ኢምፖርታንት። ዌቨር ኢዝ ሪሊ ፕሮሰሲንግ ኤአይ ቤዝድ ዳታ አውትፑቱንም ከዛ ቤዝድ ኦን ዳት ዲሲሽን በተገኘው ለመሰረት ላይ ደግሞ ዲሲሽን የሚወስድ ካለ ሶ ዊ ኒድ ቱ ሃቭ ኤ ኔምድ ኦነር እና ኦዲት ትራያል እና ኦዲት ሎግ ሊኖረው ይገባል ማለት ነው። ሶ እነዚህ ነገሮች አስፈላጊ ናቸው። ሪስፖንሲብል የሆነ የኤአይ ዩሴጅ እንዲኖረን ትረስትንም ኢንሃንስ ማድረግ እንድችል ማለት ነው። ዊዝን ኦርጋናይዜሽን እንደን አክሮስ ኢኮሲስተም ማለት ነው። ኦፕሬት በምናደርግበት አንድ ድርጅት ኤአይን አዶፕት ለማድረግ ይሄ ግድ ህግ አይደለም፣ ግን እንደው እንደ ቤዚክ ስቴፕ ለመውሰድ የመጀመሪያው ነገር ስታርት ዊዝ ቢዝነስ ፕሮብለም። በቃ መነሳት ያለበት ኪ የሆኑ የቢዝነስ ፕሮብለሞች ምንድን ናቸው? ላይ ከ3 እስከ 5 የሆኑ ኮስትሌስ ፔይን ፖይንቶች ካሉ እነሱን አይደንቲፋይ ማድረግ ነው። እነሱን እንዴት ልቅረፋቸው የሚለው ነው። ከዛ አዶፕት ኤአይ ኦንሊ ዌር ኢት ሶልቭስ ዋን። ከነዚህ አትሊስት ከ3ቱ ወይ ከ5ቱ
ሊፈታ የሚችል ኤአይ ካለ እሱን አዶት ማድረግ ነው። ኦዲት ዳታ ሬዲነስ፣ መጀመሪያ ዳታችን ሬዲ መሆን አለበት። ዲጂታይዝ ፔፐር ሪከርድስ ኤንድ ስካተርድ ፋይልስ ፈርስት። ምክንያቱም ዳታ አፕሎድ የምናደርገው ፒዲኤፍ ዶክመንት፣ በተለይ ዶክመንት ማኔጅመንት ቱል ካለን እነዛን ሁሉ ካፕቸር ማድረግ ቀላል ይሆናል። ኤአይ ኒድስ ክሊን ዲጂታል ዳታ ስለሚፈልግ ማለት ነው። አሰስ ኢንፍራስትራክቸር ያለንን ፕላን አራውንድ ኢንተርኔት፣ ክላውድ ነው የምንጠቀመው። አር ዩ ጎይንግ ቱ ዩዝ አወር ኦን ሰርቨር። ከዛ ፓወር ኤንድ ፔመንት ኮንስትሬንትስ ኢፍ ዜር አር ኤኒ ኢሹስ፣ እነዚህ ነገሮች ማየት ያስፈልጋል። ዩዝ ሬዲ ሜድ ቱልስ ኢንስቴድ ኦፍ ነው ሪቨንቲንግ ዘ ዊል ኦፍ ዘ ሼልፍ ኤአይዎች ካሉ እነሱን ፕራይሳቸው ያው ይለያያል። ከ10 እስከ 30 50 ዶላር ሊሆን ይችላል፣ $20 ሊሆን ይችላል። እነሱን አይደንቲፋይ ማድረግ ነው። ከዛ ራን ዋን ስሞል ፓይለት ለተመረጡት ፓይለቶች፣ ከዛ ሰዎችን ትሬን ማድረግ እርሊ ሴት ቤዚክ ገቨርናንስ ለዚህ አሰራር። ከዛ በፓይለቱ ፔሪድ ሲያልቅ እሱም ሜዥር ማድረግ፣ ከዛ ደግሞ ስኬል አፕ ማድረግ ነው። እንደ መስሪያ ቤቱ ሁኔታ ከ1 እስከ 3 ወር ሎችን ዲጂታይዝ የማድረግ ስራ፣ ከ4 እስከ 9 ወር ስኬል ዋት ወርክስ ቱ አጀስት ማክሽ፣ እስከ 2 ዓመት እንግዲህ ከስተም ሶሉሽን ወይነቨር ኢስ አፕሊካብል ፕላግ መሆን ይችላሉ። እነዛን ሁሉ አስቦ ማሰብ ይቻላል። ይሄ ዝም ብሎ ለሁሉም መስሪያ ቤት የሚሰራ አይደለም። ታይም ላይኑ እንደ መስሪያ ቤታችን፣ እንደ ሪኳየርመንታችን፣ እንደ ፍላጎታችን ማጥበብ ማስፋት ይቻላል። እንደው ይሄ አይን ለመግለጥ ነው እንጂ እንደ ህግ እንዳትወስዱት። ሁልጊዜ ምን ይባላል? ዊነርስ አር ሬል ቢገስት በጀት። ትልቅ በጀት ያቸዋል አሸናፊዎቹ በልካቸው እና ክሊን ዳታ የሚጠቀሙ ሰዎች ግን ስፉል ይሆናሉ። እና ዋት ማተርስ ኢዝ ኖት ዋት ዘ መኒ ፑት ኢን ኢት፣ ግን የምንጠቀምበት ልክ ነው የሚወስነው። ብዙ ቱሎች አሉ። እነሱን መምረጥ ያስፈልጋል። ጊዜያችሁን እንዳልወስድ ከኛ ጋር አላይን የሚያውቀውን ፐርፌክት ቅድም እንዳነሳ ነው እና ወርክ አላይን የሚያደርገውን በጣም ብዙ ስለሆኑ አሁን ከሊኑ ሀሪፍ ኤአይ ብለን ከዛ ደግሞ ሌላ መጣ፣ ከዛ ሌላ ይመጣል እና እየደራረብን መልቲፕል ሰብስክሪፕሽን ውስጥ ኮስታችን እንዳናበዛ ቢቻል ከ1 ወር ከ2 ወር መንዝሊ የምንከፍለው ሰብስክሪፕሽን እንዲሆን፣ ከዛ ደግሞ ሁልጊዜ ኤክስፕሎር ማድረግ እና ማየት ይፈልጋል። ብዙ አይነት አሉ የኤአይ ቱሎች። ስለ እንደዚህ ኮር አሲስታንት ላይ የምንላቸው አሉ። ፕሮዳክቲቪቲ ላይ እንደምንጠቀምበት ለምሳሌ ጀነራል ፐርፐዝ የሆኑ እንደ ቻት ጂፒቲ ያለ ዲፕሲክ አሉ። እነዚህ በሁሉም ኤሪያ ላይ ኮመን የሆነው ፕራይመሪ ዩዝ አላቸው። ማይክሮሶፍት ላይ ዲፔንድ ያደረግን ከሆነ ደግሞ በአብዛኛው ስራዎቻችን ወደ ኤክሴል፣ ፓወርፖይንት እና ሌሎችንም ሼርፖይንቶችን የምንጠቀም ከሆነ የማይክሮሶፍት 365 ኮፓይለት ቤስት፣ ጉግል ወርክ ስፔስ የምንጠቀም ከሆነ ጂሚናይ ፎር ወርክ ስፔስ ቤስት፣ ከፖሊሲ ኮንትራት ሪፖርት ላይ ክሎድ ኢንተርፕራይዝ፣ ከዛ ኤክስተርናል ሪሰርች ላይ ማለት ሁሉም ብዙ ነገር ይሰራሉ፣ ግን ሞር የሚታወቁበት ለማለት ነው ፐርፕሌክሲቲ ኢንተርፕራይዝ አለ። ከዛ በቀኝ በኩል ደግሞ የምታዩት እንደነዚኞቹ በግራ በኩል ያሉት ሞር ወደ ዌስተርን ኦር ዩኤስ ቤዝድ የሆኑት ናቸው። ከነሱ ባልተናነሰ ሁኔታ እየተፎካከሩ የመጡ ደግሞ ቻይኒስ ኦሪጂን ኦፕሽኖች አሉ። አሁን ሪሰንትሊ በጣም በትልቅነቱ እየመጣ ያለው ኪሚኬ 3 አለ፣ ዲፕሲክ ቨርሽን 4 አለ፣ ጄኤልኤም 5.2 አለ። እነዚህ ሁሉ እንደ አንድ አማራጭ አሉ። እነዚህ ሁሉ ኤክስፕሎር ማድረግ ይቻላል። ሪሶርሱ ምንም ስላለ ለእኛ ቤስት ፊት የሚያደርገውን ነገር ታይም ጊዜ ወስደን ብለን ኤክስፕሎር እያንዳንዱን ካደረግ ነው ስለ እያንዳንዳቸው ምንነት ፋንክሽን ስላለ ኢንዲፐንደንት ሪቪዎችም ስላሉ እነሱን አሰስ አድርጎ ማየት ይቻላል። ለመምረጥ መምረጫ ክራይቴሪያ ሴት ማድረግ ይቻላል። ላይክ ኖሌጅ ኤንድ አውቶሜሽን ቤኔፊታቸው ላይ
ረቨኑ እና ሰርቪስ ላይ ኢቫሉዌሽን ኤንድ ኦፕሬሽን በተመለከተ ሶሪ ኤግዜክሽን ኤንድ ኦፕሬሽን በተመለከተ እነዛን ክራይቴሪያ ሴት ማድረግ ይቻላል። የሴሌክሽን ሌንሳችን ሪከሪንግ ወርክ ፍሎዋችን ምንድን ነው? ክሊር ኦውነርሺፕ ሊኖር ይገባል። ሲስተም ኢንቴግሬሽን ኢዝ ሪሊ ቬሪ ኢምፖርታንት ዘር መስት ቢ ሜዥረብል አውትካም እና በትንሹ ጀምረን ከዛ ደግሞ ኤክስፓንድ እያደረግነው መሄድ የሚፈልግ ነገር ነው። የመጀመሪያው ነገር ዊ ሃቭ ቱ ፓይለት ኢት ፈርስት ዘን ቀስ በቀስ ስኬል አፕ እያደረግን ፍሬም እያደረግን የምንሄደው ነው። እንደ የቢዝነስ ታይፑ ኤስኤምኢ ከሆኑ ለኤስኤምኢ ፐርፌክት የሆኑት ምንድን ናቸው? እንደ ስራችን አይነት አሲስታንት የሆኑ ሲአርኤም ላይ፣ ካንቫ ላይ፣ ዛፒየር ላይ፣ ቢአይ ፓወር ቢአይ ኢንቴግሬሽን አለ። ኮንሰልቲንግ ሰርቪስ የምንጠቀም ከሆነ ቻትጂፒቲ፣ ክሎድ፣ ፐርፕሌክሲቲ እነዚህ አማራጮች አሉ። ግን ይሄኛው አሁን እዚህ ላይ ያቀረብነው ነገር እንደ ሃይላይት ነው። ሁሌ ሴክተሩ ዳይናሚክ ስለሆነ ሁልጊዜ ኤግዚስት የሚያደርጉት ቱሎች አዳዲስ ፊውቸር እየጨምሮ ስለሚሄዱ ሁሌ ኤክስፕሎር ማያደረግ እና ማየት ያስፈልጋል። ቦቶም ላይን ዋናው ነገር ምንድን ነው? ለእኛ ሳይዝ፣ ለእኛ ፕሮሰስ፣ ለእኛ ፍላጎት ቤስት የሆነው ብዙ ኮስት ኢንከር ሳናደርግ ቀስ ብለን በፓይለት ሲስተማቲካሊ ይዘን ከትሬንዱ ሳንወጣ ዘመንና ጊዜ የሰጠንን ተቀብለን ትሬንዲ ሆነን ቢፎር ኢትስ ቱ ሌት ኮምፒቲቲቭ ሆነን እንድንሄድ ነው የማንኛውም ቢዝነስ ዋና ዓላማ። ተወዳዳሪ ሆኖ በደንበኞቹ ተመርጦ መንግስትም ቢሆን ወይም ፐብሊክ ሰርቪስ ኮስት ኦፍ ሰርቪስ ደሊቨሪው አነስተኛ ሆኖ የተሻለ አገልግሎት መስጠት እና ተመራጭ ነው መቆየት ስለሆነ ኤአይ እየፈጠረ ያለው ክሬት እያደረገ ያለው ላንድስኬፕ በጣም በፈጣን ብዙ ነገር እንዲስራፕት የሚያደርግ ነገር ስለሆነ ሪሊ ቢዝነሶች ይህንን ጉዳይ ሲሪየስሊ ነው ማየት ያለባቸው ማለት ነው። ስለዚህ ቅድም መጀመሪያ ላይ እንደገለጽኩት ለመወያ መነሻ እንዲሆን ነው እንጂ ኮምፕሬሄንሲቭ የሆነ ነገር አይደለም። እዚህ ላይ ጨርሻለሁ። አመሰግናለሁ። እሺ፣ እናመሰግናለን አቶ ጌትነትን። ደስ የሚል ፕሬዘንቴሽን ነበረ። ተሳታፊዎች አሁን ጥያቄ ካለ ተራ በተራ ያው እጅ በማንሳት ጥያቄዎችን ሪፍሌክስ ማድረግ ይቻላል። ደግሞ ጠይቁን ጥያቄዎች መልስ ይሰጡናል ማለት ነው። ስለዚህ መቀጠል እንችላለን። አቶ ጌትነትን እናመሰግናለን። ለምን የምትዩ ካለሽ ምናልባት ጥያቄ እየመጣ ምናልባት አካሉ እንዳልከው በጣም ይሄ ተደጋግሞ መሰጠት ያለበት እኔ በጣም ኢምፕሬሲቭ ነው። ይሄንን በዚህ መልኩ እንዴት ኦርጋናይዝ እንዳደረከው እና አይ ቲንክ ከኛ በላይ ሁሉ ብዙ በተደጋጋሚ ብዙ ቦታ ሊሰጥ የሚችል ይመስለኛል ከወቅቱ ሁኔታ። በመካከል አካሉ ባለፈውን ፒዲኤፍ ሼር አድርጌያለሁ። ፒዲኤፉንም ፒፒቲውንም እና ዛም ቴሌግራም ላይ ዳውንሎድ ማድረግ ያልቻላችሁ ያላያችሁት ቻት ላይ ነው ያደረኩት። ቻት ላይ አለ። ቻት ላይ ማውረድ ትችላላችሁ። የሊደርሺፕ ዛት ላስትስ ዩቲዩብንም ሁላችሁንም እስኪ እዚሁ እያላችሁ እየከፈታችሁት ላይክ ብታደርጉት አልጎሪዝም ስለሆነ ለብዙ ሰው ተደራሽ እንዲሆን አንዴ ላስቸግራችሁ። ከዛ መቀጠል ይቻላል ጥያቄዎቹን። አካል ወደ አንተ። እሺ፣ እናመሰግናለን አቶ ትእዛዙን። ስለዚህ እንቀጥል። ምንድነው ዝምታው? አይ ቲንክ ሚት እንትን ያሉ ማለት እየተናገራችሁ ከሆነ አላውቅም። አንሚት አድርጉ። ምናልባት ገኔ ማነች ጌትነት አሉ ሃኒ እየተናገርሽ ነው፣ አይሰማም። ምናልባት እየተናገረሽ ካልሆነ አንሚት አድርጊ። ምትኬ የቆየች ነች፣ ያው ድምጽ ስላላሰማች ቅድም ተናላል። ምናልባት እጅ አውጡና እጅ ካወጣችሁ በኋላ ያው
ሪፍሌክስ ማድረግ ይቻላል ጥያቄው። ይህንን ቻንስማ በጣም መጠቀም አለብን። እንዲህ አይነት በዚህ ዘመን ከዘመኑ ጋር እኩል የሚሄድ ህይወትን በተለያየ አቅጣጫ ነው የሚቀይረው። ቢዝነስ ያሰባችሁም መስሪያ ቤትም ላይ በግል ህይወትም ላይ ብትማሩም ኮንሰልቲንግም ላይ ያላችሁ ሰዎች፣ ስለዚህ ይሄን እድል በደንብ መጠቀም ያስፈልጋል ብዬ አስባለሁ። እንደው ለመጀመር አቶ ጌትነት ኢትዮጵያ ላይ ያለው ትሬንድ አሁን ምን ይመስላል? አዶፕት በማድረግ እንደው በአንተ አሰስመንት ባለህ ከሌሎቹ ሀገሮች ጋር ምን ያክል እየሄድን ነው? በእውነት ከባድ ጥያቄ ነው። አሁን እንዳየው ቢዝነሶቹ ላይ እኛ ሀገር በዚህ በቢዝነሱ ጋር ስንሄድ የሚቀረን ይመስለኛል። ቢዝነሶቹ ስል አሁን ትራንስፖርትም ላይ፣ ኮንስትራክሽንም ላይ፣ ማኑፋክቸሪንግም ላይ ኦንሊ ፖዘቲቭ ነገር እየመጣ ነው ብዬ የማስበው ብዙዎቹ ይቀራቸዋል። አሁን አግሪካልቸር ላይ ያለን ክፍተት ብዙ ነው፣ ግን በኤአይ ሊሰራ የሚችለው ነገር በጣም ብዙ ነው። በተለይ ትልልቅ እርሻዎች ፋርም ያላቸው በጣም ከባድ ከሆኑ ስራዎች ውስጥ አንዱ ፕሮጀክሽን እና ኤስቲሜሽን ነው። እርሻ ላይ ምን ያህል ያለ ቡና ምን ያህሉ ቼሪ ነው፣ ምን ያህሉ እንደዚህ ነው ኤክስፔክት የምናደርጋቸው ፕሮዳክሽን ቮሊዩም ጥጥም የሚሆን የቡና እርሻ የሚሆን ፍሩት የሚሆኑ ሌሎች የሚሆኑ ዳታዎቹ በቀላሉ በድሮን እና በሌላ መሰብሰብ ይቻላል። በቃ እና ኦፖርቹኒቲዎች ብዙ ናቸው። ሶ ኤአይን መሰረት አድርጎ ብዙ ፕሮጀክሽኖችን፣ ቫሉዌሽኖችን፣ ሜጀርመንቶችን መስራት ይቻላል። ኢቨን ምን አይነት ፔስቲሳይድ መጠቀም እንችላለን፣ ምን አይነት ዊዶች አሉ፣ እንዴት ማኔጅ እናድርጋቸው፣ ኢንቴንሲቲው ምን ያህል ነው ምናምን የሚለው በተለይ እኛ ሀገር አግሪካልቸር ላይ ለውጥ ለማምጣት የሚያስችል ኦፖርቹኒቲ በጣም ብዙ ነው። ግን በዛ ልክ እኛ ጋር አልተጠቀምን። ያልተጠቀምንበት አንደኛው ዋናው ምክንያት ልክ ያው እንደሚታወቀው እኛ ሀገር አግሪካልቸር ዶሚኔትድ የሆነው ስሞል ሆልደር ፋርመርስ ናቸው እና እነዚህ ስሞል ሆልደር ፋርመርስ ያው በጋራም ይሁን በምናምን ትራክተር ለመግዛትም ሌሎችን ለመግዛትም በትልቁ ነው፣ በብዙ ድካም ነው ፓምፕም የሚገዛው ሌሎችን ፋርም ኢኩዊፕመንት የሚገዙት ሌት አለውን ነው ኢንቨስቲንግ ኦን ሃይቴክ የሆኑትን ነገሮች ላይ ኢንቨስት ለማድረግ እና ሌሎቹ ሀገሮች በሚጠቀሙበት ልክ እኛ አልተጠቀምንበትም። ልንጠቀምበት ግን የምንችልበት እድል በጣም በቃ ሰፊ ነው። ለሀገር የሚጠቅም ዳታ መሰብሰብ እንችላለን በሁሉ መልኩ ማለት ነው እና እሱ ጋፕ አለ። ኦፖርቹኒቲው ግን ብዙ ነው። ኮንሰልቲንግ ላይ አሁን ያው የሌሎችን ባላቅ አንዳንዶቹ ይኖራል ብዬ አስባለሁ። እኛ ጋር ግን ኤአይን በጣም ነው የምንጠቀምበት። በጣም በተለይ እንዲህ ላርጅ ስኬል ዳታ ኖሮ እነዛን ዳታዎች ኢንተግሬት አድርጎ ምን ብሎ ብዙ አናሊስ ለመስራት እኛንም ስራችን ቶሎ እንጨርስ ረድቶናል። ከዛ ደግሞ በኮንፊደንስ ደንበኞቻችንን በተሻለ ሁኔታ ሰርቭ እንድናደርግ ረድቶናል እና እነዚህ ሩቲን በሆኑ በሚያደክሙ እንትኖች ላይ የምናጠፋው ጊዜ ኦልሞስት በቃ ሲግኒፊካንትሊ ቀንሷል ማለት ነው። ኦዲት ሴክተሩ ላይ ብዙ ስራ መስራት ይቻላል። ማኑፋክቸሪንግ ላይ በተለይ ፕሮዳክሽን ኳሊቲ ላይ፣ ፕሮዳክሽን ኮስት ላይ፣ ፕሮዳክት ሪሲፒ ላይ ምን ላይ ብዙ ቤኔፊቶች አሉ። ግን አውቶሜትድ የሆነ ሲስተም በመጠቀም ደረጃ ገና ነን። አሁን ብዙዎቹ ኢትዮጵያ ውስጥ ያሉ ድርጅቶች ትንንሾቹና መሀል ላይ ያሉት ያው እንደምታውቀው ፔስሪ ነው የሚጠቀሙት ለአካውንቲንግ ፐርፐዝ። አውቶሜትድ የሆነ ነገር ካለን አካውንቲንጉ ነው እና ሴልስ ምናምን ጋር ሪሌትድ የሆኑ ነገሮች ናቸው። እነዚህም ቢሆኑ ኦልድ ቨርሽን የሆኑ የአይ ኢንቴግሬሽን የሌላቸው ቱሎች ናቸው። ስለዚህ ሌሎቹ በሚጠቀሙበት ልክ ቴክኖሎጂን የተጠቀምን አይደለንም እና ለብዙዎቹ ትልቅ ቻሌንጅ ሆነ። አሁን በእኛ ስራ የምናውቀው ፋብሪካ ያለ ሁሉ ጊዜ ኮንሰርን ነው አፕሮፕሪየት የሆነ ሬሲፒ የተጠቀምኩ ነው ወይ፣ ፕሮዳክት ኮስቴን በትክክል አውቀዋለሁ ወይ፣ በአንድ ፋሲሊቲ ሌበር አለ፣ ማሽን አለ፣ ማቴሪያል አለ፣ ምን አለ፣ እነዚህም ሁሉ ተቆጣጥሮ የእያንዳንዷን የተለያዩ ፕሮዳክት ኮስት ፕሮፐርሊ ዲፋይን ማድረግ እና ዲፋይን ያደረግኩት የዌስቴጅ መጠንና አክቹዋል ዌስቴጅ ምንድን ነው፣ ዋት ዌንት ሮንግ የሚለውን ነገር የኤአይ
ጥቅም እጅግ ከፍተኛ ነው። ግን የምንጠቀምባቸው ስርዓቶች በዛ ልክ ኢምቤድድ የሆነ ሰርቪስ የኤአይ ሰርቪስ እየሰጡን አይደለም። ሶ በዚህ ደረጃ ትልቅ ክፍተት አለ ብዬ ነው የማስበው። በሰው ደረጃ ግን በኢንዲቪጁዋል ደረጃ ማለት አሁን ኦልሞስት ሁሉም ቢሮ በለው ኢሜይልም ለመጻፍ ሪፖርት ሰምራይዝ ለማድረግ አናሊሲስ ለመስራት ምን ለመስራት እንደው በማቀው ልክ በጣም ብዙ መስሪያ ቤት ያሉ ሰዎች እንደ ኢንዲቪጁዋል እንደ ሰው በጣም ብዙ ሰው ይጠቀማል። ብዙ ሰው ማለት ነው። እና ልምምዱ ቀላል አይደለም። ከዛ ደግሞ በተለይ በአይቲ ሴክተር ያሉት መስሪያ ቤቶች፣ ወጣቶች፣ ዲቨሎፐሮች እና ድርጅቶች ኤአይን በጣም ይጠቀማሉ። በተለይ ኮዲንግን በተመለከተ ማለት ነው። በፊት ረጅም ጊዜ ይፈጅ የነበረ የኮዲንግ ስራ አሁን በጣም ህይወታቸውን አቅሎላቸዋል። እና በተለይ በዛ ሴክተር ያሉ ወጣቶችን ብቻ ሳይሆኑ ድርጅቶች ከዲቨሎፕመንት ጋር ያለ ስራቸውን በተመለከተ ኤአይን በጣም በሰፊው በትልቁ ይጠቀሙበታል፣ ኢትዮጵያ ውስጥ ማለት ነው። በፊት ረጅም ጊዜ የሚወስድ የነበረው የዌብሳይት ዲቨሎፕመንት ስራ ለየትኛውም መስሪያ ቤት ቢሆን ማለት ነው አሁን በኤአይ መምጣት በዚህ በዌብ ዲቨሎፕመንት ላይ ኤኒ ቱል ሊሆን ይችላል፣ የተለየ ፖርታል ሊሆን ይችላል፣ የሆነ ሰርቪስ መስሪያ ሊሆን ይችላል፣ የሞባይል አፕስ ሊሆን ይችላል፣ ሌላም ሊሆን ይችላል። ይህንን ዲቨሎፕ የሚያደርጉበትን ታይም ላይን በጣም ነው ያሳጠረላቸው እና ለሴክተሩም ስለሆኑ እነዚህ ግሩፖች በጣም እየተጠቀሙበት ነው። እና እኔ በተለይ ደግሞ እንደ ፖዘቲቭ ነገር ነው የማየው የእነሱ ማደግ ማለት ለዛ ቅርብ የሆኑ ሰዎች የተሻለ እውቀት ባላቸው ቁጥር በተለይ ናሽናል ሌቨል የሆነ ዳታችንም እዚህ ሆኖ ሎካል ኮንቴክስት ያለበት ኤአይ ለመፍጠር ምናልባት ቅርብ ይሆናል ብዬ አስባለሁ። በመንግስት ደረጃ ብዙ ይቀረናል። ቅድም እንዳልኩት የምንጠቀምባቸው ቴክኖሎጂዎች አሁን በፌዴራል ደረጃ ያለው የኤአይ ኢንቴግሬሽን ለመስራት ሩቅ አይደለም። ኦራክል ቤዝድ ነው። ሜይ ቢ አዲሽናል ሰብስክሪፕሽን ሊፈልግ ይችላል። ፖቴንሻሉ ትልቅ ነው፣ ግን በዛ ደረጃ ገና ነን። በመንግስት ደረጃ ኤአይን የሚጠቀም ይህን በተመለከተ ራሱን የቻለ መስሪያ ቤት አለ። እውነት ለመናገር በቂ እውቀት ስለሌለኝ እነሱ የሄዱበትን ልክ መናገር አልችልም። ጨርሻለሁ። መልሼ ከሆነ እናመሰግናለን ለማብራሪያው ጌትነት። ላለማቋረጥ ነው ምናልባት የተወሰኑ እጆችን እያየሁ ነበር። በዚያውም ምናልባት ጥያቄዎቻችን ሊመለሱ ይችላሉ ብለን ስላሰብ ነው እንትን ያዝ ያላረግነው አቶ ጌትነትን ለማለት እንትን ፈልጋለሁ። በቅደም ተከተል ስንት አንድ 5 ሰው ይታየኛል እና በተቻለ አቅም ጥያቄዎቻችን አጭር አድርገን ተደጋጋሚ እንዳይሆኑ ለማድረግ እንሞክር። በቅደም ተከተል ጌታው ቀጥል እስቲ። መጀመሪያ አንተ ስለወጣ አመሰግናለሁ አቶ ጌትነት። ሁላችሁም የቅን መሪ አካዳሚ ተከታታዮች እና አስተባባሪዎች በጣም ኢንተረስቲንግ ቶፒክ ነው የዛሬው ቶፒክ። የተወሰኑ ጥያቄዎች ስላሉኝ ነው እና ምንድነው በብዛት ያው የሚያመጣው አድቫንቴጅ ክሊር ነው፣ ምንም ጥያቄ የለውም። በጣም ረጅም ሰዓት የምንቀመጥባቸውን ነገሮች ፍሬም ለማድረግ ብዙ ነገር ለማድረግ ብዙ ጠቀሜታ አለው። ግን እኔ ፐርሰናል ስጋቶች ምንድናቸው? አንደኛ ይህ የሰዎችን ትኩረት የማጣት ጉዳይ፣ ሰዎች በራሳቸው ይህ የጽሞና ጊዜ አግኝተው ሳያገናዝቡ ፕሮምፕት ኢንጂነሪንግን በመጠቀም የሆነ ኢንፑት አድርገው መልስ በቀላሉ ማግኘታቸው የራሳቸውን አቅም ኢንተርናል የሆነ እስኪላቸውን ለመጠቀም እንደ ኮንስትሬንት አይሆንም ወይ የሚል ነገር አለኝ። አንድ አጠቃላይ ለምሳሌ ምንድነው ኖሎጂ ፕሮዳክሽን ከሰዎች እውቀት ሰዎች ናቹራል የሆነ እውቀት ከማመንጨት ጋር በተለይ ኢንትሪንሲክ እና ኤክስትሪንሲክ የእውቀት ምንጮች አሉ። ኢንትሪንሲክ ከሰዎች አእምሮ፣ ከሰዎች አስተውሎት፣ ከሰዎች ጂኒየስ መሆን ጋር ስማርት ከመሆን ጋር
በተፈጥሮ ከማገናዘብ ጋር፣ ከጽሞና ጋር፣ ከተፈጥሮ ጋር ኮኔክትድ ከመሆን ጋር የሚመነጭ እውቀት ነው። ይሄ ኤክስፕሊሲት እውቀት ደግሞ ያው ኤክስትሪንሲክ የምንለው ደግሞ ሰዎች የሰዎችን እውቀት ተጠቅሞ ወደ መጽሐፍ የተቀየሩ፣ ወደ ማኑዋል የተቀየሩ፣ ወደ ዳታቤዝ የተቀየሩ፣ ወደ ፒዲኤፍ በዚያ መልኩ የምናገኛቸው ናቸው እና በብዛት መሰረታቸው እነዚያ እውቀቶች ኢቨን ዚኤአይ ጂኔስ የሆኑ ሰዎች የፈጠሩት ኮዲንግ እና ይመስለኛል እና እዚህ ላይ በጣም ዲፔንድ ስንሆንና ረጅም ጊዜያችንን ባጠፋን ቁጥር ይሄ የሰዎች የመፍጠር አቅም እየቀነሰ የሆነ ዳመና ላይ የመንጠልጠል ነገር አይመጣም ወይ? ፊውቸሩ ምንድን ነው? ከሰዎች የመፍጠር አቅም ጋር በተለይ ደግሞ ወጣቶች የኤአይ ጄኔሬሽን ይህ ወጣት ደግሞ ከተማሪዎች ጀምሮ እንደ ፐርሰናል አድቫይዛቸው የመጠቀም ነገር አዝማሚያ ሰውና ሰው ኢሞሽናሊ ኮኔክትድ ነው። ኤአይ ኮኔክትድ አይደለም። ለምሳሌ የሆኑ ተማሪዎች የተለያየ ነገር ዲፕሬሽን ውስጥ ሲገቡ በጣም ዲፕረስድ ሲሆን ምንድን ነው ማድረግ ያለብኝ? እንደዚህ አይነት ይሄ ወደ መጥፎ አዝማሚያ የመምጣትና ይሄ የሰዋዊነት የኢሞሽናል ኮኔክትድነሱን ከማጥፋት አኳያና ከዘላቂ የሀገር ጠቀሜታና ሰዋዊ ከሆነ ሁማናይዝ ከመሆን ጋር የመጨረሻው የኤአይ አዝማሚያና ውጤት ምን ሊሆን ይችላል? እና ያው እንዳይሰፋ ከዚህ ጋር ያለውን ነገር ወደፊት የሰው ልጅ ከማሰብ ፐርፎርማንስ ጋር የሚያመጣው በኢንዲቪጁዋሎች ጋር ምንድን ነው ብለህ ታስባለህ? እንዴት ኢቫሉዌት ታደርገዋለህ? የሚል ሀሳብም አስተያየትም ነገር ለማንሳት ነው። አመሰግናለሁ። እሺ፣ እናመሰግናለን። መቀጠል ይችላሉ አቶ ጌትነት። አንድ ላይ ይሻላል ያለን ሰዓት ሁሉንም ጥያቄዎች አንድ ላይ ይዟቸዋል። ይሻላል። ምክንያቱም እንደዛ ካልሆነ ሁሉንም እናዳርስና አንድ ላይ አጠቃሎ ይሄድባቸዋል። እሺ፣ ምናልባት በዚሁ የሚመለሱ ካሉ እጅ ሊያወርዱ ይችላሉ። ስላሰብነው ጥሩ ነው። እሺ፣ ጥያቄዎችን አጠራጠር አድርጋችሁ ቀጥል። ስም እየጠራ በተቻለ አቅም ዘላለም አዳሙ። እሺ፣ አመሰግናለሁ። አቶ ጌትነትን በጣም እናመሰግናለን። ጥሩ ኤሪያ ነው ዛሬ የቀረበልን። ምናልባት ባለፈው ካየነው የምናውቀውን እና የምንተገብረው ጋፕ ጋርም ተያይዞ ያለ ይሄኛው ደግሞ ያሉ መልካም እድሎችን ምን ያህል እየተጠቀምን ነው በየዘርፉ የሚለውን አነጻጽሬ ስላየው እኔ በጣም ጥሩ ነው የሚል ሀሳብ አለኝ። ለወደፊቱ ራሱ በየሴክተሩ ተለይቶ በየዘርፉ ምን የኤአይ ቱሎችን አፕላይ ማድረግ እንችላለን የሚለውን ሌላ ራሱን የቻለ ብዙ ስልጠና መሆን የሚችል ነው ብዬ አስባለሁ። ይሄ ጋር ተያይዞ ግን እኔ ያለኝ ጥያቄ ምናልባት እኔ አካዳሚክ ዘርፍ ላይ ነው ያለው እና ኤአይን ከፕላጃሪዝም ጋር እንዴት ነው አጣጥመን መሄድ የምንችለው? አሁን ብዙ ልፋት ሳይለፋ በቀላሉ ሪሰርች እንደተሰራ አድርጎ ጀነሬት አድርገው አናሊስቶች የሚቀርቡበት ደረጃ ላይ ነው ያለው ትልቅ ሰዎች የሚባሉትን ጨምሮ እና ይሄኛውን ኤአይ ከፕላጃሪዝም ጋር እንዴት ነው ባላንስ ማድረግ የምንችል የሚል ሀሳብ ነው ያለኝ። እግዚአብሔር ይስጥልኝ። እሺ፣ ኢብራሂም ቀጥል። ይሰማችኋል? እንዴት አመሻችሁ? አቶ ጌትነት ሁላችሁም እንዴት አመሻችሁ? የኔ እስከ ሁሌም የምጠይቀው ጥያቄ ነው፣ ራሴ ጋር የምሞግትበት ነው እና ሁሉም ሰው አሁን ብዙ ቦታ ብንሄድ ኤአይ እንደዛ ነው የሚባለው፣ አትሊስት እኔ በማውቃቸው ኢንቫይሮንመንት ውስጥ ማለት ነው። እና የምር ግን ይህን ያህል እንደሚወራው እንሰራበታለን ኤአይን ማለት አሁን አብዛኞቹ ድርጅቶች ሲስተም ነው እንጂ ኤአይ አይጠቀሙም፣ እንደ ሳፕ ምናምን ማለት ነው። የምር አውቶሜሽን የሚጠቀም ሰው አለ። አቶ ጌትነት አንተ እንዳልከው
አንዳንድ እንትኖች ይጠቀሙበታል። ቫይብ ኮዲንግ አውቶሜት የሆነ የምር ግን እንደሚወራው ኢንፍራስትራክቸሩ የለም፣ እውቀቱ የለንም። ኤአይን ወደ ስራ ዘርፍ ለመቀየር ወይ ደግሞ እንደ ጠቃሚ አብዛኞቻችን ወይ ደግሞ በእኔ ሰርክል አብዛኛው ማለት በእኔ ሰርክል ውስጥ ወይ ደግሞ እንደምናወራው በቃ የሆነ አላል ይሄ ከእርስ በርስ ወሬ ወይ ደግሞ ከአንድ ቴሲሶች ምናምን ጋር ነው እንጂ የሚያያዙ የምር ሁሉም ሰው እንደሚያወራው እንደዚህ እንጠቀምበታለን። ይሄ ነው የኔ ጥያቄ። አመሰግናለሁ። እሺ ሙልጌታ ቀጥል እስቲ ሙልጌታ። አመሰግናለሁ። ያው እንደ ሰዓት አቆጣጠራችን እንደምን አመሻችሁ እንደምን ዋላችሁ አደራችሁ ነው የምለው። አንደኛው ጥያቄ በጌታው ተጠይቋል። ያው ፈጠራን እና ከኤአይ ጋር እንዴት ልናያይዘው እንችላለን የሚለው ነው። በዛው አብሮ ሊመለስልኝ ይችላል ብዬ አስባለሁ። እሱ ላይ ጊዜ መውሰድ አልፈልግም። ሁለተኛው ምናልባት ኤአይ ብዙ ጊዜ አዳፕቴሽን የሆኑ ቃላቶችን አብሮ ይደጋግማል። አንተም ጋር አቶ ጌታው ስታነሳ አቶ ጌትነት ስታነሳቸው ከነበሩ ላይ ሰምቻለሁ እና ተመሳሳይ የሆኑ ሂደቶችን ካየ በኋላ አብሮ ከእነሱ ጋር አገናኝቶ የመመለስ ቴንደንሲዎች ይታዩበታል ይላል እና ይህንስ እንዴት ነው መቀነስና ልዩነታቸውን ማየት የሚቻለው ከምን አግባብ ነው የሚለውን ጥያቄ ለመጠየቅ ነው። አመሰግናለሁ። እሺ አቶ ትእዛዙ አለ ትዜ አለ አለሁ። ምናልባት እነዚህን ይመልሱዋቸውና እንቀጥል። በዚያው ተያይዞ ሊመለሱ የሚችሉ ጥያቄዎችን ሊኖሩ ስለሚችሉ ጥሩ ጊዜም ብዙ እንትን እንዳንል ካልተመለሱ በኋላ ጊዜ ካለን ማንሳት ስለሚችሉ አቶ ጌትነትም አጠራ አድርጎ ሌሎችንም ይመለሱባቸዋል። እሺ የአቶ ጌታው ጥያቄ በእውነት ወሳኝ ጥያቄ ነው እና ባለፈው አንድ ትሬኒንግ ነበረኝ ለኦዲተሮች እና አካውንታንቶች እና ጥያቄ የሪፍሌክሽን የግሩፕ ወርክ ጥያቄ ሲጠየቅ የብዙዎቹ መልስ አንድ አይነቱን እና ከዛ ነው ወዲያው ምን ያህሎቻችሁ ናችሁ በኤአይ የሰራችሁ ስል ኦልሞስት 80% ኦፍ ዘም በኤአይ ነው የሰሩት እና ከዛ ያስጠነቀቅኩት ምንድን ነበረ? በኤአይ ስሩ፣ ግን መጀመሪያ ከኤአይ በፊት በራሳችሁ ተነጋግራችሁ ስሩት። ከሰራችሁት በኋላ በኤአይ ያንኑ ጥያቄ ጠይቁና ምን ያህል ልክ እንደነበራችሁ ራሳችሁ እዩት ወደሚለው ነበር የሄድኩትና ምናልባት ይሄ ጥሩ ሰርቷል። ስለዚህ በኤአይ እንዳይጠቀሙ አልተነፈጉም። ከዛ ደግሞ የራሳቸው ሙከራ ማለት ነው እና ሪሊ የሰው ልጅ አእምሮ ሁልጊዜ ሰፊ ነው፣ ክፍት ነው እና ሰዎች ኤአይ የሚሰጠን ባለው ዳታ ለርን ባረገው ልክ ነው እና እኛ የማስተማር ኃላፊነት ሁልጊዜ አለብን። ኤአይን አዳዲስ እውቀቶች፣ ሀሳቦች፣ ኖሌጆች፣ መረጃዎችን በመስጠት ደረጃ በዛ መልክ ካላደረግነው የኔም ፍርሃት ነው ሁሌ ኢንብሪዲንግ የሚባለው በዛው ያለውን እውቀት በዛው እየደጋገመ ከሆነ ቅድም ያ ፍርሃት እኔም አለኝ። ያንን የኤአይ ደካማ ጎን የሚሞላ ስራ መስራት አለብን። በቃ አንዱ ትልቁ ሪስክ እሱ ነው። ያ ለርኒንግ ስትራክቸር መሆን አለበት። አዳዲስ ኖሌጆች፣ ኢንፑቶች እና ዳታዎች ሁልጊዜ መሰጠት አለባቸው። በዛ መልክ መሰራት አለበት። ግን የማያስፈልጉ በአንዳንድ ስራዎች ደግሞ የሰው ልጅ መድከም የለባቸውም። ድሮ ካልኩሌተር ሲመጣ በቃ የሰው ልጅ ድሮ ማለት ነው፣ በእኛ ዘመን ማለት ነው። በእኛ ስል እኔ በጣም ትልቅ ስለሆንኩ ነው የምላችሁ እና ካልኩሌተር ሲመጣ በቃ ተማሪ ሁሉ ደደብ አደረገው ነበረ። በቃ ብርቅ ነበረ ካልኩሌተር ራሱ ማየት። ስለዚህ በካልኩሌተር መስራትን የሰው ልጅ በኋላ ደደብ አላደረገውም። በመደመር በመቀነስ የሚያጠፋውን ጊዜ ቀንሶለታል። አንዳንድ ፈተናዎች ስንወስድም ግድሱ እንወስዳለን። ስለዚህ እኔ ኤአይን የማየው ሞር አድቫንስድ ዛን ካልኩሌተር የተባለው ስጋት ሪሊ አክሰፕተብል ስጋት ነው። ግን እሱን አድሬስ ለማድረግ በሚያስችል መልኩ የገቨርናንስ ስርዓት ሲስተም እንዴት እናስተምረው የሚለውን ነገር የሰው ልጆችን ያ ትልቅ እውቀት ሁልጊዜ ኢንፑት እያገኘ እንዲሄድ የምንሰራበትን ነገር ኢንኮርፖሬት ማድረግ አለብን ብዬ አምናለሁ እና ዘ ቫሊድ ኮሽን
እ፣ አቶ ዘላለም ኤአይ እና ፕላጃሪዝምን ያ ሁሌ የምናነሳው ነገር ነው እና እኔ ሞዳሊቲው ሪሊ ፔፐር ማቅረብ አንድ ጽሁፍ ማቅረብ የምንለው ነገር የእኔ አቋም ሆኖ አይደለም የብዙዎች መወያያ የሆነ የመጣ ነው እና ሪሊ አሁን ትምህርት የምንሰጥበትን መንገድ ክሪቲካሊ የኤአይ መምጣት ሪስትራክቸር አያደርገውም ወይ? ሰዎችን ከዩኒቨርሲቲ ግራጁዌት እንዲያደርጉ ሲያደርጉ የምናስበው አለ የእነሱን ፕሌስመንት እና ነሰርሊ የሆነ ፖዚሽን ሂደው ፊት እንዲያደርጉ አይደለም። በዲግሪም በማስተርስም ሰዎች የምናስመርቀው ግን የሆነ ቪዥዋላይዝ የምናደርገው ቦታ አለ በስራ ዓለም ላይ እና የኤአይ መኖር ፕሮባብሊ ማለት ነው እየተስፋፋ ሲሄድ ጆፖችን ሪዲዛይን የምናደርግበትን ነገር ግድ ግድ ሊለን ይችላል እና አንዳንዱ አሁን እየታየ ያለው አውሮፓ ውስጥ ያለ ትሬንድ ፍሬሽ ግራጁዌቶችን በኤአይ ምክንያት መቅጠር የማያስችልበት ሁኔታ እየተፈጠረ ስለመጣ መመረቂያቸውን አንድ ኮምፕሬሄንሲቭ የሆነ ፔፐር እንዲያዘጋጁ ሶሉሽን መፍትሄ እንዲሰጡ የምንከተልበት መንገድ በኤአይ ምክንያት ሰዎች አቢዩዝ እያደረጉ ስለመጡ የሆነ ሌላ ሲስተም መፍጠር እንደሚያስፈልግ ብዙዎች ያስባሉ እና እኔ እንዲህ የሚባል ሶሉሽን አለኝ ብዬ አይደለም። ግን አቶ ዘላለም እንዳነሳኸው በጣም ቁልፍ እና ክሪቲካል ጉዳይ ነው። ግን ማድረግ ያለብን ከኤአይ መምጣት ጋር እንዴት የሰዎችን ብቃት ከፔፐር ባሻገር ከመመረቂያ ጽሁፍ ባሻገር ራሱ መመረቂያ ጽሁፉን እስካሁን ድረስ በነበረው ፓተርን ሳይሆን በተለየ መልኩ እንዴት ይሰራና ሰዎች ኤአይን ሳይጠቀሙ የራሳቸውን እውቀትና ክሬቲቪቲ እና መረጃ ፍሬሽ ብራንድ ኒው ዳታ ተጠቅመው መስራታቸው የምናረጋግጥበት ነገር ዲዛይን ማድረግ የሚያስፈልግ ይመስለኛል እና ሁሉን ነገራችን ነው አፌክት ያደረገው ሲምፕሊሲቲው። ስለዚህ ኤአይን ወደኋላ መመለስ አይቻልም በፍጥነት እየሄደ ስላለ። ስለዚህ እኛ የምንከተልበትን መንገድ ተማሪዎችን የምንመዝንበትን መንገድ ግን ሪዲዛይን ማድረግ እንዳለብን የሚያሳስብ ይመስለኛል። ስለዚህ ሞር መፍትሄው በዛኛው ሳይድ ያለ ይመስለኛል እንጂ ስጋቱ ያለ ነው። ያው በልጆቻችንም እያየ ነው ለትንሿም ክላስ ወርክ ሌት አለውን ለትልቁ አሳይመንት ማለት ነው ብዙ እንዳይጥሩም እንዳይደክሙ ስለሚያደርግ ይህ ትልቅ ስጋት ነው። መፍትሄ ይፈልጋል። ሶስተኛው አንዳንድ ቦታም ላይ በሰዎች ይሰራ የሚለውን ዲቴክት ለማድረግ አንዳንድ የአይ ቱሎች አገልግሎት ላይ ይውላሉ። ግን ደግሞ ሌሎቹ ቱሎች በጣም ስማርት ሆነው ሂውማናይዝድ የሆነ የሰውን የሚመስል ነገር ደግሞ እንዲሰራ የሚያደርግ ኢንተርቬንሽን ያላቸው ኤአዮች የተፈጠሩ ነው። ሰው በዛኛው ሳይድ መፍትሄ የሚፈልግ ይመስለኛል። ምን ያህል ሰዎች ይጠቀሙበታል? በዙሪያችን እውነት ለመናገር ሌሎች ሀገሮች በሚጠቀሙበት ልክ ቅድም የማኬንዚ ያጠናው ጥናት በዩሮፒያኖች በትልልቆቹ ካምፓኒዎች ያለው ሪያሊቲ ነው። ባለፈው አንድ ሰው አሜሪካ ፋይናንሻል ማርኬት ውስጥ የሚሰራ ሰው አግኝቼ ነበር እና በቃ አለቃችን ያለን አንድ ኤአይ ቱል የማይጠቀም ሰራተኛ ከመስሪያ ቤት እንደሚባረር አይነት ማለት ነው። በቃ ዩ አር ኖ ሎንገር ዩስፉል ማለት ነው እና ከዚህ በፊት ፋይናንሻል ማርኬት ላይ ፎርካስቲንግም ኢንቨስትመንት ምንም ለመስራት ብዙ ዳታዎችን ወስደን ብዙ ሳምንት የሚፈጅብን ስራ ኤአይ ውዝን ሚኒት ነው የሚሰራው እና የእኛ ካምፓኒ ኮምፒቴቲቭ እንዲሆን ግዴታ ያንን ቱል መጠቀም ነበረበት እና የአለቃችንም የሌሎችንም የሲኒየር ሁሉ ሀሳብ ቱ ዘ ኤክስተንት ፖስብል የኤአይን ፖቴንሻል እንድንጠቀም ሁሉም ኢፈርት ያለው እና ትሬንድ ያልሆነ ኮምፓተብል አይደለም ሰራተኛ ማለት ነው። እኛ ሀገር ልክ እንዳልከው ጠያቂያችን በምን ያህል ልክ ነው የሚጠቀሙበት? ኦልሞስት የለም፣ የተወሰነ ሰው ነው የሚጠቀመው እና የለም ማለት ይቀላል። ስለዚህ ሌሎች ሀገሮች ጎረቤቶቻችን ስናይ ኬንያ የሚጠቀሙበት ልክ በጣም ብዙ ነው። ከ3 ዓመት በፊት የተጠና ጥናት ኢትዮጵያ ስለ ብዙ ሳናወራ ብዙ ኬንያ ውስጥ ሰዎች ዩሴጃቸው ትልቅ ነበር። ኢቭን በሶፍትዌር ደረጃ ቅድም አሁን ኤስኤፒን ሳነሳ የኤስኤፒን ጂውልን የሚጠቀሙ ብዙ የኬንያ ውስጥ ያሉ ካምፓኒዎች አሉ። ኢትዮጵያ አንድም ካምፓኒ የለም ያን ፊቸር የሚጠቀም። ስለዚህ እኛ ጋር የለም ማለት ይቻላል ቅድም ካነሷቸው ምሳሌዎች በቀር። የአዳፕቴሽን ቴንደንሲ የዛን ኢፌክት እንደ ቅድም ከጌታው ከጠየቀው ጥያቄ ጋር የሚቀራረብ ነው። ኢትስ ኦል አባውት ለርኒንግ እና
ብዙ እንትኖች አሉ ፕሮሲጀሮች ኢቨን የክሎድን ብታዩት የቻት ጂፒቲን ቤስት ዩዝ ኦፍ ቻት ጂፒቲን ክሎድን በምንጠቀምበት ጊዜ የተዛባ የተሳሳተ ነገር ወይም ባያዝድ የሆነ ነገር እንዳይኖር እንዴት ማስተማር እንዳለብን፣ ፕሮምፕቶች እንዴት ዲዛይን ማድረግ እንዳለብን፣ እነዛን ኢንፎርሜሽኖች የመጡትን አውትፑቶች እንዴት ትራያንጉሌት ማድረግ እንዳለብን የራሳቸው አድቫይስ ፕሮሲጀር አላቸው ሊሚቴሽኖቹ ስለሚታወቁ እና ኢትስ ኦል አባውት ለርኒንግ። እያንዳንዱ ትሬኒንግ ብትወስድ ብዙ አይደለም፣ ብዙ አሁን ኦንላይን ፍሪ ሆኖ ብዙ አሉ እና አሁን ሙሉጌታ የሚያነሳቸውን ሊሚቴሽኖች አድሬስ ለማድረግ ብዙዎቹ የራሳቸው የቱሎቹ መፍትሄዎች ስላሉ እነዛን እንዴት ማድረግ እንዳለብን ያሳዩናል። ለምሳሌ አሁን ክሎድ ላይ በተመለከተ ለምሳሌ አሁን ብዙ ጊዜ እኛ የምንሰራበት ፕሮጀክት እንሰራበታለን እና ከኤክስተርናሉ ይልቅ እኛ የምንሰጠውን ኢንፑት የምንፈልጋቸውን ዳታዎች ማንኛውም አቬለብል ሁሉ ዳታ ሁሉ እዛ ላይ ነው ሴት ዳምፕ የምናደርገው። አናሊሲሱ ምንም ሲሰራ ዊዝን ዘ ስኮፕ ኦፍ ዘ ኢንፎርሜሽን ዳት ዊ ፕሮቫይድድ ቱ ዳት ፕሮጀክት ፋይል ውስጥ ነው የሚያየው እና ከኤክስተርናል ዳታዎች የምንወስደው ካለ እነዛን ሶርሶች ሊንክ እናደርጋለን እና ሞር እኛ ኮንትሮል ባደረግነው ኤንቫይሮንመንት ውስጥ እኛ በሰጠነው እውቀትና ለርኒንግ ውስጥ ያለ አውትፑት ነው ጀነሬት የሚደረገው እና እነዛን ነገሮች ማየት ያስፈልጋል። ዞሮ ዞሮ ስቲል የሁማን ኢንተርቬንሽን ጀጅመንት ወሳኝ ነው፣ ለኤአይ ብቻ የሚተው ነገር ስላልሆነ። እንዳላረዝመው እነዚህ ናቸው ሪፍሌክሽኖቼ። በአጭሩ ስላወራው ሰፊ የሆነውን ጥያቄያችሁን የሚያጠግም መልስ እንደመለስኩ አልተሰማኝም። እግዚአብሔር ይስጥልኝ። እሺ፣ አይ ጥሩ ነው አቶ ጌትነት እየመለስልን ያለው እና ምናልባት ኦልሞስት አንድ 4 ወይ 5 ደቂቃ ነው የሚቀረን። ዘግይተን ስለጀመርን አንድ 20 ደቂቃ ዘግይተናል መሰለኝ። መቀጠል እንችላለን? ጌትነትን ካላስቸገር ነው አንድ 10 ደቂቃ ይቻላል፣ ችግር የለም። እንግዲያው እንቀጥል። አንድ 10 ደቂቃ ዘግይተን የጀመርነው በእኛ ምክንያት። መውጣት ያለባቸው የግድ ብዙ አትሳቀቁ፣ መውጣት ትችላላችሁ። ቪዲዮውን ሼር እናደርጋችኋለን። አሁን 93 ሰው ነው የሚታየኝ የቀረው። ስለዚህ መቀጠል እንችላለን። ኦኬ፣ ጥሩ። እንግዲህ ወደ ጥያቄዎቻችን እንመለስና ገብሬ ጥያቄ ቀጥል፣ ጥያቄን አንሳና። እሺ፣ አመሰግናለሁ። ይሰማል? አጠር ያደርጋችሁ ቶሎ ቶሎ። እሺ፣ በጣም አሳጥሩት። ቀጥል። አሁን እየተሰማን ነው። እሺ፣ በድጋሚ አመሰግናለሁ። ቀጥታ ምስጋናዎቼ እንዳሉ ሆነው ወደ ጥያቄዎች ነው። አሁን ብዙ ቴዎሬቲካል ፓርቶቹ ላይ ብዙ ግንዛቤ እንደወሰድኩ እኔም እሱን በደንብ ነው የወሰድኩት። ምናልባት ግን ጥያቄዎች ምንድናቸው? የመጀመሪያው አሁን በኢትዮጵያ ደረጃ ይህንን የአርቲፊሻል ኢንተለጀንስ ቢዝነስን እንዴት ነው መጀመር ያለብን? ከትንሽ ጀምረን በምን አይነት መንገድ ምን አይነት ክራይቴሪያዎችን ተጠቅመን ውጤታማ የምንሆነው የሚለው እንዲመለስ ሊፈልጌ ነው። በሁለተኛ ደረጃ በዚህ በኤአይ ቢዝነስ ውስጥ ስንሰማራ የምንከተላቸው ክህሎቶች ውስጥ ምን ምን መሆን ይጠበቅባቸዋል? በተለይ ከአሁን በፊትም ሲነሱ የነበሩ ስጋቶች አሉና ከነዚያ ከስጋቶችም ለመውጣት እኛም ውጤታማ እንድንሆን የምንከተላቸው ክህሎቶች ምን ምን መሆን አለባቸው የሚሉት እንዲመለሱልኝ ስለፈለግኩ ነው። አመሰግናለሁ። እሺ፣ እናመሰግናለን። ምናልባት የሚደጋገሙ ጥያቄዎች ካሉ እንዳንደግም ጥንቃቄ እያደረግ አጭር ለማድረግ እንሞክር እና ጫኔ ቀጥልልን ጥያቄ። እሺ፣ አመሰግናለሁ። መጀመሪያ ይህንን ነገር ጌትነት ስላቀረቡልኝ በጣም ነው የማመሰግነው። የመጀመሪያ ጥያቄ ኤአይ ምንም ይሁን ምን መልስ አያጣም፣ የታወቀ ነገር። ያ ደግሞ ዲፔንድ የሚያደርገው በቋንቋችን ሌቭል ነው፣ ወይም ደግሞ ከምንጠቀማቸው የቋንቋ ችሎታችንና ክህሎታችን አንጻር ሊሆን ይችላል ብዬ አስባለሁ። በዚህ ላይ ልዩነቶች ለአንድ ጥያቄ የተለያዩ መልሶች ሊመጡ ይችላሉ። ምክንያቱም በአጠያየቃችን ላይ የተመሰረተ ነው እና እንዴት ይታያል ነው የሚለው ለማለት ነው። ሌላው ኤአይ ቅድም እንደተባለው ዳይሬክትሊ ወር ኢንዳይሬክትሊ ምንም ያለምንም ጥርጥር
ክሪቲካል ቲንካችንን ዲፔንድ ካደረግን ሙሉ ለሙሉ የመውሰድ ነገርና ሂውማን ኔቸራችንን የሚያሳጣን ነገር ነው። አንዳችንም ሊቆጣጠር ይችላል የሚል ነገር ነው። እንደውም ከዛ ጋር አዳፕት ካደረግነው ይህን ነገር ሙሉ ለሙሉ ኤአይ የሰው ልጅ ጭንቅላቶች ይጠቀማልና ከዛም ባሻገር ደግሞ የኤአይ መምጣትና ይሄ የቴክኖሎጂዎች ዘመናዊ ቴክኖሎጂ ሚዲያዎች የመስፋፋታቸው አንፃር አንዱ ይሄ የማንበብ ባህላችንን የማንበብ ባህልን ሙሉ ለሙሉ የማያቋርጥ ይሆናልና ከዚህ አንፃርስ የሚያመጣው ተጽዕኖ ምን ይሆናል? ስፔሻሊ ቅድምም አቶ ጌትነት እንዳሉ ልጆቻችንን ስናያቸው ጀስት ለእያንዳንዷ ጥያቄ ሮጠው ወደዛ የመመለስ ነገር አለ። ያ ደግሞ አንደኛ እንዳያነቡ ያደርጋቸዋል። ሁለተኛ ደግሞ ነገሮችን ዲፕሊ ያለማየትና ዝም ብሎ ግልብ የሆነ ነገሮችን ሊያመጣ ይችላል። እንዴት ይታያል የሚል ነው። አመሰግናለሁ። ሲሳይ ቀጥልልን። እሺ አመሰግናለሁ። ይሰማል? ይሰማል። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። እኔም እንደ ሌሎቹ ተሳታፊዎች ሁሉ ምስጋናዬን እና አድናቆቴን መግለጽ እፈልጋለሁ። በጣም አሪፍ ፕሮግራም ነው። ወደ ጥያቄ ስገባ ይሄ የኤአይ ጉዳይ በጣም ጋፕ አለብን። መጠቀም አይደለም አዌርነሱ ራሱ እንደ ኢትዮጵያ በዙሪያችን ያሉ ሰዎችን ስናይ እጥረት ስላለበት ቅድም አቶ ጌትነት እንደጠየቀው በኢትዮጵያ ደረጃ ወደ መጠቀም ለመሄድ እንዴት ነው ፕሮሲጀሩ፣ ከምንድን ነው መጀመሪያ ያለብን የሚለው አንድ ጥያቄ፣ እሱን ለማጠናከር ነው። ሁለተኛ አሁን የምንጠቀምባቸው አፕሊኬሽን ሶፍትዌሮች አሉ። ለምሳሌ ከአካውንቲንግ ጋራ ፒስትሪ፣ ከዳታ አናሊሲስ ጋራ ኤስፒኤስኤስ ኦር አር ስቱዲዮ፣ ከፕሮጀክት እነዚህ አፕሊኬሽኖች እና ኤአይ የሚያመጣ ምን ሊሆን ነው? ቶታሊ እነዚህ አውትዴት ሊያደርጉና በኤአይ ሊተኩ ነው? አድቫንቴጅ እና ዲስአድቫንቴጃቸው እና ወደፊት ደግሞ እንዴት ሊሆን እንደሆነ ግራ ስለገባኝ ነው። አመሰግናለሁ። እሺ እናመሰግናለን። ለማሳጠር እንሞክር ሌሎቻችን። ናትናኤል ይሰማል? ይሰማል። እንደምን ዋላችሁ? በጣም ነው የማመሰግነው አቶ ጌትነት። ከአሁን በፊትም በዚህ ፕላትፎርም ይመስለኛል አንድ ጊዜ ስልጠና ወስጃለሁ። አሁንም በዛ ልክ እያገለገሉን ስላሉ በጣም ታላቅ ክብር ለመስጠት ፈልጋለሁ። ከሀሳቡ ጠቅላሽ ከትዕዛዙ ቀጥዬ ማለት ነው። ምናልባት ጊዜ ለመጠቀም ያክል የመጀመሪያው ኮንፊደንሻሊቲ ሲባል ምን ነው ራሳችን ከዚህ ከኤአይ የምንጠብቀው የትኛው ምን አይነት መረጃዎችን ነው የሚለው ለእኔ ብዙ ጊዜ በተለያዩ ስልጠናዎች በምናምን እንደዚህ ይባላል እና ከዚህ ጋር አንፃር በተለይ ኮንፊደንሻሊቲውን ከምን እንጠበቃለን የሚለው ላይ ትንሽ ማብራሪያ ቢሰጡን ነው። ሁለተኛው በግዢ ገዝቶ መጠቀም የሚባሉ ምናልባት እነሱ የተሻለ መረጃ ይሰጣሉ እንደሚሰጡ ያው ዝም ብዬ አምናለሁ በውስጤና $20 $30 እያሉ ነበረ። እሱን እንዴት ነው ገዝተን ልንጠቀም የምንችለው የሚለው ላይ ባብራሩልን። ሶስተኛው ኤአይ ሶርስ መማር ይቻላል። ፍሪ ኮርስ ኤአይ እና ሶርሶቹ ምናልባት ከምን አንፃር እናገኛቸው እንችላለን፣ በምን አግባብ ሊንኮች ካሉ በዚህ በቴሌግራም ሆነ ሼር ቢደረገልን። ሌላው ምናልባት ፕራክቲካል ኤክስፒሪየንስ ካለ በተለይ ብዙ ጊዜ እንዳይጠቀሙበት እንደሆነ እረዳለሁ እና አነስ ያለ እንደው ለጀማሪዎች የሚሆን እኛ ደግሞ ወስደን ፕራክቲካሊ ልንተገብረው የሚችል አነስ ያለ ኤክስፒሪየንስ ቢነግሩ ነው። በመጨረሻ ምናልባት ከዚህ አንፃር የእርሶ ፈቃደኛ ከሆኑ ኢሜይል ወይም ስልክዎትን ሸር ቢያደርጉን ለማለት ነው። አበዛው፣ ይቅርታ በጣም። እሺ ዶክተር አለማየሁ ቀጥልልኝ። እንደምናመሻችሁ፣ እግዚአብሔር ይስጥልን። ጌትነትም እንደምናመሸ እግዚአብሔር ይስጥልን። ጥሩ ስልጠና ነበረ። ሁለት ነጥብ ላይ ሀሳብ ለመጨመር ነው ጌትነት ያቀረበው ላይ እና ኤአይ ያው ይጠቅማል፣ ምንም ጥርጥር የለውም። ግን አሁን በእኔ ፊልድ ዙሪያ ሜዲካል ኤዱኬሽንን እየጎዳው እንደሆነ ነው ጥናቶች እያሳዩ ያሉት። ምክንያቱም አሁን አብዛኛው ሜዲካል ስኩል ያሉ ተማሪዎች ቶሎ ብለው ኤአይ ነው የሚጠይቁት ለማንኛውም ጥያቄ እና ይሄ ዲፕ ኖሌጅ ወይም
ክሪቲካል ቲንኪንግ ሜዲካል ስኩል ላይ እንደቀነሰ ነው ጥናቶች የሚያሳዩት። ለምን? መረጃን በቀላሉ በቶሎ ማግኘት ስለሚቻል ረጅም ጊዜ ወስዶ መረጃን መፈለግ፣ ክሪቲሳይዝ ማድረግ፣ አናላይዝ ማድረግ ስኪሎችን እንደቀነሰ ይነገራል። ሰዎች በቀላሉ መረጃ ስለሚያገኙ፣ ብዙ ስለማይደክሙ፣ ብዙ ስለማያነቡ፣ ቶሎ ቶሎ ስለሚያገኙት የአይነት ነገሮች በጥናቶች ይገኛሉ። ሌላው ቅድም ዘላለም መሰለኝ የጠየቀው ከፕሌጃሪዝም ጋር አብሮ ያለው ነገር እንግዲህ ዩኒቨርሲቲዎች ተርኒቲን የሚባል ሶፍትዌር ይጠቀማሉ። ማንኛውም ጥናታዊ ጽሁፎች ኦሪጂናል ናቸው ኦሪጂናል አይደሉም የሚለውን ቴስት ለማድረግ እና ብዙዎቹ ዩኒቨርሲቲዎች ከ20% በላይ ተመሳሳይነት ወይም ሲሚላሪቲ ሪፖርት ከሶፍትዌሩ ጀነሬት የሚያደርግ ከሆነ ከሌላ የተቀዳ ከሆነ ያ ጥናታዊ ጽሁፍ ተቀባይነት እንዳይኖረው ይደረጋል። ያው አብዛኛው ሰው ቶሎ በኤአይ ተጠቅሞ ሪሰርቾችን ስለሚሰራ፣ አንዳንድ ቦታዎች የዛ ሶፍትዌር አክሰስ የሌላቸው ምናምን እንግዲህ ከየትም የሚቀዳ ጥናታዊ ጽሁፍ በቀላሉ ሊመረምሩት ስለማይችሉ የሌላን ቀርቶ ለመመረቅ የማድረግ እድሉ ሰፊ ነው የሚሆነው። ግን ስቲል ሶፍትዌሮች ምናምኖች አሉ። ፕላስ ኤአይ ጀነሬትድም ከሆነ ዴታው ይናገራል ምን ያህል ኤአይ ጀነሬትድ እንደሆነ። ስቲል አሁን ኤአይ ጀነሬትድ መሆኑንም በፐርሰንት አንዳንዶች ያስቀምጣሉ እስከዚህ ፐርሰንት ድረስ። ምክንያቱም እንግሊዝኛ ቋንቋቸው ሁለተኛ ለሆኑ ሰዎች ጥሩ አድርጎ በእንግሊዝኛ ለመግለጽም ሀሳብን ስለሚከብድ ኤአይን ግራማቲካል ኮሬክሽንስ ለመስራት ስለሚጠቀሙበት እና አንዳንድ ጊዜ ጥናታዊ ጽሁፍ ወይም ጆርናል ለፐብሊኬሽንም ሲጠየቅ ሀሳቡ የራሴ ነው ግን ኤአይን ለቋንቋ ተጠቅሚ ያለው ብለው ዲስክሎዝ ካደረጉ ለፐብሊኬሽን አክሰፕታንስ ይኖረዋል። ነገር ግን ሀሳቡንም ዲዛይኑንም ምኑንም ከኤአይ ጀነሬት እንዳደረጉ ሰስፔክትድ ከሆነ ግን ጆርናሎችም ለፐብሊኬሽን አክሰፕት አያደርጉም ኤአይ ጀነሬትድ የሆነ ሪሰርች ፔፐር እና ይሄን ያህሉን ለቋንቋ ተጠቅሚ ያለው ብሎ እውነቱን ከተናገሩ ለፐብሊኬሽን አክሰፕት ይደረጋል። እንዲህ አይነት ነገሮች አሉ በሳይንሳዊ በሕክምናው አካባቢ ባሉ ጥናታዊ ጽሁፎች ጋር የተገናኘ። ግን ያው የጥቅሙን ያህል የራሱ የሆነ ድክመቶች አሉት። በዋናነት ግን አድካሚውን ስራ ይቀንሳል። ድሮ ሴሚናር ለማዘጋጀት ብዙ ሰዓት ይወስዳል። አሁን ግን በደቂቃ ውስጥ በዚህ ርዕሰ ጉዳይ የሴሚናር ፓወርፖይንት አዘጋጅልኝ ቢባል ሁሉንም አዘጋጅቶ ከነምስሉ ከነምኑ ይጨርሳል። ስቲል ግን የሰውን አናሊሲስ ግን ይፈልጋል። እሱ በተሰጠው መረጃ ብዛት ስለሆነ የሚያወጣው ዝግጅቱን የሰው ማስተካከል ግን ይፈልጋል። መጨመር፣ መቀነስ፣ ማስተካከል እና ጥቅምም ጉዳትም አለው። ቅድም ጌትነት እንደገለጸው ለመጨመር ያህል ነው። አመሰግናለሁ። እሺ፣ እናመሰግናለን ዶክተር። ምናልባት አንድ ሰው አለ፣ ጥያቄዎች በዝተዋል። ለአቶ ጌትነት ምናልባት ጀነራላይዝ አድርጎ አክሊል ብቻ ነው የቀረው። ማለት ነው። አክሊል ባጭሩ አክሊል ባጭሩ አድርገውና ይለቃ። እሺ፣ አመሰግናለሁ ስለተሰጠኝ እድል። ጥሩ ፕሬዘንቴሽን ነበረ። አጠር አድርጌ ሁለት ጥያቄዎች ናቸው ያሉኝ። የመጀመሪያው በዚህ ኤአይ ስንጠቀም ሂውማናይዝ ይደረግ ይባላል እና ምን ማለት ነው? ምንድን ነው የሚያደርገው? ሪሊ ሁሉም ቱሎች ይሄ አይነት ካፓቢሊቲ አላቸው ወይ የሚል ጥያቄ ነው። ሁለተኛው ግን ምናልባት ከኤክስፔሪንስም ባንኪንግ ሴክተር ላይ ካለው የዳታ ፕሮቴክሽን እና የሴንሲቲቪቲ አንጻር ዓለም አቀፍ ኤክስፔሪንስም ካለ ባንክ ላይ እንዴት ነው ልንጠቀም የምንችለው? ወይም የሚጠቀሙ ካሉ ሀገር ውስጥም ይሄንን ቱል እንዴት አድርገው ሊጠቀሙ ይችላሉ የሚለውን ጥያቄ ለማንሳት ፈልጌ ነው። አመሰግናለሁ። እሺ፣ መቀጠል ይችላሉ አቶ ጌትነት። አሁን ወደ መልሱ። እሺ፣ ይሰማል አይደል? ኦኬ፣ ይሰማል። እሺ ገብሬ
የጠይቀው ጥያቄ እንዴት የኤአይ ቢዝነስ እንጀምራለን ነው። የዚህ ቶፒክ ዋና ዓላማ ኤአይን ራሱን ችሎ እንደ ኤአይ ጌች ቢዝነስ ከመቀጠል በፊት 5 ደቂቃ ነው የሚቀረን። በ5 ደቂቃ ሰምራይዝ አድርገው በሙሉ። ኦኬ እሺ። ስለዚህ እንድናርቅ የዚህ ትሬኒንግ ማለት የዚህ ፕሬዘንቴሽን ዋና ኦብጀክቲቭ ኤአይን እንደ ቢዝነስ የምንጀምር ሳይሆን እንዴት እንስራ ሳይሆን ኤአይን እንደ ቱል ለቢዝነሶቻችን እንዴት እንጠቀምበት በሚለው ስለሆነ በምንሰራው ስራ ውስጥ ኤአይን በመጠቀም ስራችንን ኦፕሬሽኑንም ማርኬቲንጉንም ሌላውም ነገር እንዴት እናሳልጥ በሚል ስለሆነ እንደየቢዝነስ አግባቡ የተለያዩ ኤአይ ቱሎች አሉ። የተለያየ መስለ ምን ይመጣል ዲፋይን እንዳደረግ ነው። ለምሳሌ አንድ ፕሬዘንቴሽን አንድ ኤአይ የሆነ ነገር እንዲሰራልኝ ለምሳሌ ሪፖርቴን አዘጋጀሁኝ እና 60 ገጽ የሚሆን ሪፖርት አዘጋጅ ከሆነ ጥናቴን በዛ ፕሬዘንቴሽን እንዲሰራልኝ ከፈለግኩ ዝም ብዬ ፕሬዘንቴሽን ስራልኝ ካልኩት እሱ በገባው ልክ ሊያደርግ ይችላል። አንዳንዶቹ ፔድ ከሆነ ጥያቄዎችን በየጊዜው ይጠይቀኛል። ሳትጠይቀኝ አንተ እንደመሰለ ስራ ካልኩት ደግሞ ራሱ ዲፋይን ያደርጋል። ግን እነዚህ ነገሮች ሪፋይን ለማድረግ ለምሳሌ ፕሬዘንቴሽኑን በ18 ፎንት ሳይዝ አድርገህ ከ10 ባልበለጠ የፕሬዘንቴሽኑ ኦብጀክቲቭ ለሃይ ሌቨል ለሆኑ ለቦርዶች ለውሳኔ የሚያበቃቸውን ነገር ስለሆነ ታርጌት ኦዲየንሶቼ ቦርድ ሜምበር ናቸው። ለነሱ ለውሳኔ እንደሚያበቃቸው ክሪቲካል የሆኑትን ዋና ዋና ፋይንዲንጎች እና ፕሮፖዝ የተደረጉትን የመፍትሄ ሀሳቦች አስበህ ለነሱ በሚሆን ሁኔታ በዚህ አድርገህ ለውሳኔ በሚያስችል ሁኔታ አቅርብ ብዬ ከሰጠሁት 10 ፎንት ሳይዙንም እንደዛ ወስኖ ለቦርድ ታርጌት አድርጎ ለቦርድ ለመወሰን በሚያስችለው መልክ የሚያስችል ፕሬዘንቴሽን ያዘጋጅልኛል። ዝም ብዬ ግን ፕሬዘንቴሽን ካልኩት እንደምጠቀመው የኤአይ ቱል 20 ገጽ ሊሆን ይችላል፣ 40 ስላይድ ሊሆን ይችላል። ዲቴይል ነሱ ኮንቴንቱ ሊላይ ይችላል። ከዛ ደግሞ እያንዳንዱ የኤአይ ቱል ሌቨል አለው፣ ታይፕ አለው፣ ምን አለው። አሁን ለምሳሌ ኢንስታንት ቻትጂፒቲ ላይ ከሄድኩ ዝም ብሎ በዛች በፍጥነት ወደ አሁን የሚሰጠኝ ነገር ሊሆን ይችላል። ፕሮ ካልኩት ግን ኢንዴፕዝ ቲንኪንግ ያለበት ከሆነ ግን እንደጠየቁት ጥያቄ ብሮደር የሆነ ነገር ይሰጠኛል። ስለዚህ ሰብስክራይብ በሆነው እና በፍሪ ቨርሽኑ ዲፕሲክም ሆነ ሌሎቹ እኩል አይደለም የምናገኘው ሪዛልት። ከሁሉም በላይ ግን የምንጽፈው ፕሮምፕት ስኮፑ ክላሪፋይድ የሆነ ነገር ሊሚትድ አድርገን ወስነን ምናምን ባደረግነው ቁጥር ሪፋይን የሆነ መልስ እናገኛለን። እና የተለያዩ ሰዎች ሲጠይቁ የተለያየ መልስ የሚመጣበት ምክንያት በዚህ ምክንያት ነው። አንደኛ የሰብስክሪፕሽን መጠን ነው። ከሁሉም በላይ ግን ፕሮምፕቱ እና ደግሞ ከዛ ሰፕላይ ያደረግነው ዳታ ነው። ኢቨን ለምሳሌ ኤአይ የሌለውን መረጃ የዛሬ ወር የወጣ የታክስ ሕግን በተመለከተ የኔ የታክስ ጥያቄ ኖሮኝ ክሎድ ነው ቻትጂፒቲን ብጠይቀው ኢፍ ታት ፕሮክላሜሽን ኢዝ ኖት ዴር ወይም ፐብሊክ ዶሜን ውስጥ የሌለ ከሆነ ምናልባት የድሮ ታክስ ሪፈር አድርጎ መልስ ሊሰጠኝ ይችላል። ስለዚህ በእንዲህ አይነት ኮንቴክስት የለውም ብለን አያውቀውም ብለን የምናስበው ነገር ካለ ዊ ሃቭ ቱ አፕሎድ ዳት አዲሽናል ኢንፎርሜሽን። ስለዚህ ሪፋይን የሆነውን ነገር ደግሞ ጥያቄያችን ስፔሲፊክ ብለርድ ያልሆነ ውስን የሆነ አድርገን በጠየቅነው ቁጥር የምናገኛቸው ነገሮች ጥሩ ናቸው። ከዛ ኢቨን የራሳችንን ኦፒኒየን እኛ የመሰለን እንዲህ ነበረ፣ አሁን ባለው ሌጋል ፍሬምወርክ እና ኮንቴክስት ያንተ ኦፒኒየን ምንድን ነው? ኦር ደግሞ ዲቴይል የሆነ ጥናት ጽፈን ኢንኮንሲስተንሲ ከዚህ ጥናት ውስጥ ሪከርድ ውስጥ አውጣልን ብል ነው። በዛ ደረጃ ብዙ ነገር ይጠቅመናል እና ዲፔንድ ሳናደርግ የራሳችን እውቀትና ሪሶርስ እና አውትፑት ሞር ሪፋይንድ እንዲሆን ኮሄረንስ እንዲኖረው እና ኢንኮንሲስተንሲ አለመኖሩን ጀጅመንታችንን ከዳታችን ከአናሊሳችን ጋር አላይን ማድረጉን ቼክ አድርገን ልንጠቀምበት እንችላለን። ኤአይ ኢን ተርምስ ኦፍ አፕሊኬሽን ኤግዚስቲንግ ሶፍትዌሮቹ አሁን ቅድም እንደ ምሳሌ ያነሳሁት ኤስኤፒ ሞር ኦፍ ሶፍትዌሮቹ የኤአይ ኢምቤድመንት እያደገ መጥቷል። አሁን ኪክቡክስ ኦንላይን ላይ ለምሳሌ ብንሄድ አሁን እኛ ደንበኞች ውጭ ሀገር ባንክ ያላቸው አካውንቲንግ ጆርናሉ ላይ ፔመንቶቹን ኔቸር ከነገር ነው እንዲህ አይነት ፔመንት ዲስክሪፕሽኑ ሳላሪ የሚል ነገር ካለ አውቶማቲካሊ ሳላሪ ኤክስፔንስ ዴቢት አድርግለዋለሁ። ሶ ባንክ ላይ ተከፍሎ ሲመጣ ሲያየው እኔ ጆርናል ኢንትሪ መስራት አያስፈልገኝም፣ ባንኬም ታውቋል፣ አካውንቲንግም ዴቢት ክሬዲቱም ዲፋይንድ ሆኗል። እና ኤአይን አስተምረ ነው እዛው ዳታቤዝ ሲስተማችን ላይ እንዲኮነ እንዲህ ብዬ ዲፋይን ካደረግኩለት ኢቨን በባንክ ምክንያት የመጡ ኮሌክሽን ዲስበርስመንት አውቶማቲካሊ ማኔጅ ያደርግልኛል። ያ ኤምቤድድ የሆነው ግን የአፒ3 አሁን ያለው ቨርዥን የ2010 ሎካል ኢትዮጵያ ውስጥ በሆኑ የምንጠቀምበት ወርልድ ቨርዥን ነው። የኢንቴግሬሽን የለውም፣ ያ ፊውቸር የለውም። ማድረግ አንችልም። አሁን ኩዊክቡክስ ኦንላይን ግን ለምሳሌ እንደ ምሳሌ ብንወስደው
ኤአይ ፊውቸር በጣም ብዙ ኤአይ ፊውቸሮች አሉ። ሪሊ አሜዚንግ። ለቢዝነስ ብዙ መጠቀም ይቻላል። ጊዜው ስለማይበቃን ነው። ናትናኤል ኮንፊደንሻሊቲ ቬሪ ኢምፖርታንት። በተለይ በነፃ በምንጠቀምበት ጊዜ የእነሱ ቤኔፊት የእኛን ሚስጥርና ዳታ መውሰድ ነው። ሰው ሚስጥር ናቸው የምንላቸውን ነገሮች እንዲህ ሜዳ ላይ ያን የተጠቀምን ብዙ የራሳችንም የደንበኞቻችንም የመስሪያ ቤታችን ዳታ አፕሎድ እያለ መጠቀም የለብንም። በቃ ያ ኢት ካን ቢ አክሰስብል ፍሮም ኤኒዌር። ለዚህ ነው አንዳንድ መስሪያ ቤቶች ፍሪ ቨርዥን በሆኑት ላይ እንዳንጠቀም ስትሪክትሊ የሚከለክሉን። ሶ አንድን ኤአይ ፔድ መሆኑ የምንጠቀም ከሆነ እነዛን የፕራይቬሲ ዳታዎችን ስኮፖችን ማየት አለብን እና ስንጠቀም በምን ደረጃ ምን አይነት ዳታዎችን ነው እዛ ላይ አፕሎድ ማድረግ የሌለብን የሚለውም ማለት ነው። ሶ የዳታ ሶቨርኒቲ የምንለው ሪስክ ሁሉ ከዛ ጋር ስለሚያያዝ እነዛን የፕራይቬሲ ምንድነው አክሴፕት አንዳንዴ ስለሚረዝሙ ስለማናነባቸው ዝም ብለን ኦኬ ኦኬ ብለን አክሴፕት ብለን ነው የምንሄደው እና እነሱን ነገሮች ማየት ያስፈልጋል ማለት ነው። የትኛው መረጃ ነው የሚያሰጣብን ለሌላ አክሰሰብል የሚሆነው የሚለውም ማየት ይፈልጋል። ቴንኪዩ ዶክተር አለማየሁ አንተ የጨመርከውን ኮምፕሊመንት አይዱ አግሪ። ሂውማናይዝድ የሚለው ብዙዎቹ ኤአዮች የእኛ የሰራነው ስራ ሂውማናይዝድ እንዲመስል ለምሳሌ ግራመሮቻችን አንድ አይነት ፓተርን እንዳይኖራቸው ኢንኮንሲስታንት እንዲሆን የሰው ነገር እንዲሆን አንዳንዶቹ ሎጂኮቻችን አባባሎቻችን በመቀየር ደረጃ የሴንተንስ ስትራክቸሮቹን ዩኒፎርም እንዳይሆኑ አሁን በኤአይ ስንሰራ ዩኒፎርም ይሆናል ሰምሃው ግን የሰው ከሰራ ሁልጊዜ ዩኒፎርም አይሆንም። አንዳንድ ጊዜ በአክቲቭ ቮይስ እንጽፋለን፣ አንዳንዴ በፓሲቭ ቮይስ እንጽፋለን። እንደ ምሳሌ ማለት ነው ስቴትመንቶቻችን እነዚህ ዩኒፎርም እንዳይሆኑ አድርጎ ያዘጋጃቸዋል። ከዛ ፐርሰናል ኢንሳይት ደግሞ ይጨምርበታል። ማለት ብዙ ነገሮች አሉ። እያንዳንዱ ኤአይ ሂውማናይዝ አድርግልኝ ስንለው ኢቨን ስፔሊንግ ኢረር ኢንቴንሽናሊ ይጨምራል። ለምሳሌ በኤአይ ቢሆን ኖይስ ስፔሊንግ ኤረር አይኖርም። ግራማቲካል ኢንኮሬክት የሆኑ ስቴትመንቶችን ይጨምርበታል እና ሰው አንባቢው እንኳን ኤአይ የሰራው አይደለም ብሎ እንዲያስብ ቱዛት ኤክስተንት የሚያደርጉ የኤአይ ቱሎች አሉ። የሁላችሁንም አልመለስኩም። ይኸው ነው።